የሀገራችን ታሪካዊ ዳራው በትክክል አልተሰነደም። ታሪካችን ተከልሶ መጻፍ አለበት። ካሪክለሙን እንበለው ምን እንበለው ሌላ ምን እንበለው በተለያዩ ግጭቶች መታየው መነሻው ታሪክ ነው። ሀገር በአንድ ሌሊት አይገነባም። ልክ ፒራሚዶች እንደተገነቡ ይላልና አንዱን ኃይል መጤነ እሱ ባለቤት በሌላ ትርክት እንደገና ግዛቱ ይቆርጡትና ይሄ ሙስሊም አሁን የሆነው ከየመን ፈልሶ የመጣ ነው ይልና ግዛቱ ለየመን ይሰጠዋል። ለራሳቸው ማሳደግ መኮፈስና ታላቅ መሆን ሲፈልጉ የየመን ህዝብም የግዛቱ አንድ አካል ነበር። ቀይ ባህርም ሜዲትራኒያንም ደቡብ አረቢያም የኛ ግዛት ነበር፣ አንድ ህዝብ ነበር ይላል። እስልምና ለአክሱም ውድቀት ተጠያቂ አይደለም። እንዲያም ለአክሱም ማንሰራራትና አክሱምን በሯን ዘግታ ወደ ጨለማ ዘመን ስትመለስ እስልምና መጥቶ ነው ብርሃንን ያበራላት። ስለዚህ ለምን አንተ እገሌ ብሔር ሆንክ የተለየ ለምን ሆንክ ብሎ እንደ ወንጀለኛ እንደ ጥፋተኛ ሊያይ አይገባም። ውሻ አክሱም ምቶ ይቀበራል ከተማ ውስጥ። ክርስቲያናም ፕሮቴስታንት የትኛው እምነት እዚህ አልበቃል። መስጊድ ላይ መፈራረስ፣ ቁርአን ላይ ሙስሊሙ ላይ ጥቃት ተፈጸመ። ቤት ለቤት ብዙ ጥቃት ተፈጸመ ማለት ነው። አንተ አልሰለጠልክም እኛ ለዚህ ስልጣኔ ባለቤቶች እኛ ነን የሚል ነው። አክሱም ቅድስት ናት። ሌላው ርክስ እምነት ተከታይ እንደገና እንደ የረከሰ ነው ብሎ ነው የሚነሳው። ስለዚህ ከወዲሁ ሂጃብ መልበስ፣ ከዛም ቀጥሎ ምን ይመጣል? መስገድ አይቻልም። ከዛም ቀጥሎ ምንድነው? ሙስሊም መሆን አይቻልም ነው የሚመጣው። በአንድ የቀበሌ አስተዳደር ሂጃብን ሊሻር አይችልም፣ የእስልምና መርህ ስለሆነ። 2018 መመዝገብ አትችሉም ሲባሉ አእምሮ አንስታ በጭንቀት አዲስ አበባ መጣ እንደሞቶች ነው እማቀው። በሶሻል ሚዲያ የመሩት ከኛ ይልቅ የጻፉት ይሄ ኋላ ቀር አስተሳሰብ ነው ያሉት ክርስቲያን አክቲቪስቶች ናቸው። በሶሻል ሚዲያ የኮነኑት ሂጃብ አድርገው ሲገቡ ዘበኛው የፖለቲካ መሳሪያ ነው እንደዚህ በላቸው ይባላል። ርዕሰ መምህሩ ይነግረዋል። ለርዕሰ መምህሩም የወረዳ ጽሕፈት ቤት ትዕዛዝ ይሰጠዋል። ሃሩን ሚዲያ የኡማው ጆሮና አይን የሆነውን ሃሩን ሚዲያ ጎን በመቆም አጋርነታችንን እናሳይ። በሀገር ውስጥና በባህር ማዶ አሜሪካ በደራጀ ቦርድ የሚመራው ሃሩን ሚዲያ ለዘመናት ያለብንን የሚዲያ ክፍተት በመሙላትና አገልግሎት አድማሱን በማስፋት ተደራሽነቱን ከጊዜ ወደ ጊዜ እያሳደገ የሚገኝ ማንኛውንም አሳዛኝም ሆነ በጎ ዜናዎችን በመዘገብ በተለያዩ ክፍለ ዓለም ለምንገኝ ኢትዮጵያውያን ሙስሊሞች ሀገር ቤት ካለው ነባራዊ ሁኔታ ጋር የዕለት ተዕለት እንቅስቃሴዎችን እንድናውቅ አዌርነስ የሚፈጥር አለኝታችን ነው ብንል ማጋነን አይሆንም። ስለሆነም ይህንን ሚዲያ የመደገፍና የበለጠ እንዲሰራ ለማድረግ በማንኛውም መልኩ ከጎኑ የመቆም ኃላፊነቱ የሁላችንም ነው። በዚህም መሰረት ታላቅ የገቢ ማሰባሰቢያ ፈንድራይዚንግ መድረክ ተዘጋጅቷል። ካላንደሮን ማርክ በማድረግ የዚህ ውብና አስደሳች ምሽት ታዳሚ እንዲሆኑ ግብዣችን ነው። በዕለቱም የተለያዩ ጣፋጭ ምግቦችን እያጣጣሙ በቤተሰባዊ መሰናዶች፣ በሚዲያ ትዕይንቶችና በተጋባዥ እንግዶች ታጅቦ በአጠቃላይ ማኅበራዊ ትስስርን በሚፈጥሩ መሰናዶች ዕለቱን አብረውን እንዲያሳልፉ ቅድመ ዝግጅቱ ተጠናቋል። ልጆቼን ይዤ በመጣ ይመች ይሆን ብለው በፍጹም እንዳያስቡ ቤቢሲትና መጫወቻ ተዘጋጅቷል። ሲቦርቁ ያመሻሉ። መች ነው ቀኑ ካሉ ኖቨምበር 15 ሰዓቱ ከ3 ፒኤም ጀምሮ ቦታ ኮሌጅ ፓርክ ኮሚኒቲ ሴንተር፣ አድራሻው 5051 ፖርስ አቬኒው ኮሌጅ ፓርክ ሜሪላንድ 20740 መሆኑን እናሳውቃለን። ልብ ይበሉ። ከወዲሁ የመግቢያ ትኬቶችን ኦንላይን ከተለያዩ ኮሚኒቲ አስተባባሪዎችና የሃሩን ሚዲያ ሰፖርት ግሩፖች በመግዛት ቦታውን ሴኪዩር ማድረጉን እንዳይዘነጉ አክብሮታዊ መልእክታችን ነው። የሃሩን ሚዲያ ቦርድና ኢቨንት አስተባባሪዎች ሃሩን ሚዲያ ቀዳሚ የመረጃ ምንጭ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። በዛሬው ዝግጅታችን እንግዲህ በአክሱም ሙስሊሞች እንዲሁም ደግሞ አጠቃላይ በትግራይ ሙስሊሞች ላይ የተደረገውን ታሪካዊ የማግለል ሂደትና አሁንም ድረስ እንግዲህ በአክሱም ሙስሊም ተማሪዎች እንግዲህ በሂጃባቸው ምክንያት የደረሰባቸውን ከትምህርት ገበታ የማግለል ሂደት ከጥንት ጀምሮ የነበረውን ሂደት እያየን
እንቀጥላለን። በፕሮግራማችን ላይ እንግዲህ ብዙ ቁም ነገሮች እንደምታገኙ ተስፋ እናደርጋለን። አጠገቤ እንግዳ አሉ። እሳቸው ጋር እንተዋወቅና ወደ ጥያቄዎቻችን እናመራለን። እንግዳዬ እንኳን ደህና መጡ። እንኳን ደህና። እስኪ በቅድሚያ ስሞትንና የስራ ድርሻዎትን ያሳውቁንና ወደ ጥያቄዎች እናልፋለን። እሺ፣ መሐመድ ንጉስ ኢብራሂም እባላለሁ። ባለፉት 13-15 ዓመታት ፖለቲከኛ ከፍተኛ አመራር በመሆንም ሀገሬ አገልግያለሁ። በዛ ላይ የፓርቲ አመራር ሆኛለሁ። ከዚህ አልፎም ቮይስ ፎር ኦል የተባለ ሲቪል ሶሳይቲ ኦርጋናይዜሽን ተቋም በመመስረትም ያው አሁን የምናወራው አጀንዳ ላይ ትውልድን በማነጽ አንድ በማህበረሰብ ግንባታ ዙሪያ በማንነትና ታሪክ ጥናት እና አቀባ ዙሪያ የሚሰራ ተቋም መስርቼ ፋውንደር ነኝ። የዛ ተቋም ነበርኩ፣ ሰርቻለሁ። የተለያዩ በሀገር አቀፍ ሚዲያዎችም እንዲሁ ስፔሻሊ በጂኦፖለቲክስ አገር አቀፍ ዓለም አቀፍና ቀጠናው በሆኑ ትንታኔዎች ስሰጥ ቆይቻለሁ። አሁን በቅርብ እንደገና የዛሬ 7 ዓመት ምናምን ጀምሬ የጻፍኳቸው መጽሐፍት ነበሩ። አሁን ወደ መጽሐፍት ዓለሙ ነው የመጣሁት ማለት ትችላለህ። አሁን በቅርብ አሁን በምናወራው አንዱ መጽሐፍ በቅርብ ካሳተምኳቸው በዚህ ዓመት 2 መጽሐፍቱ አንድ ነው። ስለዚህ የሙሉ ጊዜ ደራሲ እንበል ወይስ? አሁን ወደ ድርሰቱ እንኳን ገና ሀቢ የጀመርኩት ነው። ቀደም ብዬ እንትን ሞሮፍ እኔ ፖለቲከኛ ነኝ። ያሳለፍኩት በፖለቲካ ትግል ነው፣ በአመራር ነው እና ብዙ ጊዜ ህይወቴ በዛ ነው ያለፈው። ከቅርብ 2 ዓመታት ግን እግረ መንገዴ ስጽፋቸው የቆየው ከ2010 ጀምሮ ሲንከባለሉ የቆዩ 5 መጽሐፍት ነበሩኝ። ብዙዎቹ በኢስላሚክ ሂስትሪ እና ኢስላሚክ ፖለቲክስ ዙሪያ የሚያጠነጥኑ ናቸው። አንዱ ባለ 480 ፔጅ በአጠቃላይ በሀገራችን ፖለቲካና በትግራይ 50 ዓመት የፖለቲካ ጉዞ በአፍሪካ ቀንድ ጂኦፖለቲክስ ዙሪያ የጻፍኩት ነው። በትውልድ የፖለቲካ ለውጥ ሂደት በቅርብ በአዲስ ቲቪ ትንታኔ ሰጥቼበት ነበር የተወሰነ መልኩ። ሁለተኛ ደግሞ ይሄ ያልተነገሩ እውነታዎች የማያበራ እንባ የሚለው በአጠቃላይ በትግራይ ሙስሊም የዘመናት ታሪክ ሂደትና በአክሱም ሙስሊሞች የዘመናት ጭቆና ዙሪያ የተጻፈ ያልተነገሩ እውነቶች የያዘ ነው። ሶስተኛ ህትመት ውስጥ የገባ አለ አንድ መጽሐፍ 500 ፔጅ ነው። 2 መጽሐፍ ተጽፈው ቤት ውስጥ አሉ። እንግዲህ ለህትመት ተዘጋጅተው አንዱ ወርቃማው ሌጋሲ የንጉስ ነጃሺ ይላል በአማርኛው ሲመጣ፣ ዘ ጎልደን ሌጋሲ ኦፍ ኪንግ ነጃሺ ይላል። እንግሊዘኛውም አማርኛ ነው እንትን ፕሮዲስ ለማድረግ ያሰብኩት። የመጨረሻው መጽሐፌ ከዚህ ጋር መጽሐፍ ተጽፎ ቤት ውስጥ የተቀመጠ ህትመት ስፖንሰር እያፈላለኩ ነው። በኢስላሚክ ስልጣኔ በአፍሪካን ምድር ይላል። ዘፉት አሻራ ማለት ነው። የኢስላማዊ ስልጣኔ አሻራ በአፍሪካ ምድር ነው የሚለው፣ በአበሻ ምድር ነው የሚለው አክቹዋሊ። እሱም አማርኛና እንግሊዘኛ ፕሮዲስ ለማድረግ ነው። ዘፉት ፕሪንት ኦፍ ኢስላሚክ ሲቪላይዜሽን ኦን ዘ ሶይል ኦፍ አፍሪካን አቢሲኒያን ሶይል ነው የሚለው መጽሐፉ። እነዚህ አሉ። በቅርብ ነው አሁን ወደ እንትኑ እየገባ ያሉት ሞርት ማለት ትችላለህ። መልካም። እስኪ እንደ መጀመሪያ እናድርገውና አሁን በቅርቡ ያሳተሙት መጽሐፍ አለ ያልተነገሩ እውነቶች የማያባራ እንባ ስለተሰኘው የእርሶ መጽሐፍ እስኪ ጥቂት ያብራሩልን። ከርዕሱ ጀምሮ አጠቃላይ ያለው ሁኔታ እስኪ የተወሰነ። ርዕሱ እንደሚያሳየን 2 ፐርስፔክቲቭ የያዘ ነው። አንድ በታሪክ አጋጣሚ ሆኖ የሀገራችን ታሪክ በታሪካዊ ዳራው በትክክል አልተሰነደም። ታሪኮች የሁሉ ማንነቶች ታሪክ ጊዜ ሊሄድ ይችላል፣ ግን
ታሪክ ከእውነተኛ ታሪክነቱ ሊደበዝዝ አይችልም። ታሪክ ጸሐፊያን ናቸው። የራሳቸው ታሪካዊ ትርክት ስፔሻሊ አሉታዊ የሆኑ ኔጌቲቭ ሂስቶሪካል ናሬሽን ፈጥረው አንዱን እውነት ወደ ውሸት የሚቀይሩት ውሸት እንደገና ወደ እውነት ሊያመጡት የሚችሉ ጸሐፊያን ናቸው። አክቹዋሊ ጸሐፊያን እንትላቸው አችልም። እንደዚህ አይነት ታሪክን በእውነት ታሪካዊ መሰረቱና ሂስቶሪካል ኢንክሪ እውነታዊ ታሪክ እውነታዊ መሰረት አድርገው ካልጻፉት ይሄ የምትለው ፖለቲካል ናሬሽን የያዘ ነው ወይም ባያዝድ የሆነ ታሪክ ነው። ስለዚህ አንዱ ይሄ መጽሐፍ ገና ከአቢሲኒያን ከአክሱማይት ስልጣኔ በፊት የነበረው ከክርስትና መምጣት በፊት አቢሲኒያ ትግራይ ውስጥ ኢትዮጵያ ውስጥ የነበሩ ታሪካዊ እውነታዎች በተገቢ አልዳሰሰም፣ አልተጻፉም ባይ ነኝ። ከዛ ቀጥሎ እንደገና የተጻፉ አሉታዊ ትርክቶች የሚበዙበት ነው። ከእውነቱ ከትክክለኛ የታሪክ ስነዳ አግባብ የወጡ የታሪክ ጸሐፊያን የፖለቲካል ሲስተሙ የበላይ የነበሩ ኃይሎች ትዕዛዝ ስንለው ጸሐፊ ትዕዛዝ ማለት ምን ማለት እንደሆነ ይገባሃል ብዬ ተስፋ አደርጋለሁና በትዕዛዝ ነው የሚጽፈው ማለት ነው። ብዙዎቻችን ታሪካችን በጸሐፊ ትዕዛዝ ጸሐፊያን በትዕዛዝ የሚሰጣቸው ይሄን ብለህ ጻፍ፣ ይሄን ብለህ አትጻፍ፣ እውነትና ውሸት ደባላልቆ ይሄን ታሪካዊ ትርክት ለማቅናት ከተቃና ብቻ ነው ሀገርና ሕዝብ በእኩል በሃርመኒ ሶሻል ሃርመኒ የማህበረሰቡ መስተጋብሩ ጠብቆ በአገር ግንባታ ሂደት የራሱ አዎንታዊ ሚና ሊኖረው የሚችል እነዚህ ያልተቃኑ አሉታዊ ታሪካዊ ትርክቶች እንደገና መቃናት አለባቸው። አገራችን ወደፊት ከዚህ በፊት የነበሩ አሉታዊ ትርክቶች እነሱን ተሽረው ወደፊት መራመድ ምንፈልግ ከሆነ ነው አንዱ ፓርቲ የያዙ። ለዚህ ደግሞ የመጀመሪያው ቻፕተር ሂስቶሪካል ሪቪዥኒዝም እንደ ኮንሴፕት ያነሳል። የታሪክ ክለሳ ኮንሴፕት ነው። በአጠቃላይ እንደኔ ታሪካችን ታሪካዊ ጭብጦችና የታሪክ ስነዳ ትክክለኛ ሂደት ጠብቆ ስላልተጠና ስላልተሰነደ ለሀገራችን የታሪክ ሪቪዥን ሂስቶሪካል ሪቪዥኒዝም አስፈላጊ ነው የሚል የመጀመሪያው እንትን ይዞ ይመጣል። ታሪካችን ተከልሶ መጻፍ አለበት። ካሪክለም እንበለው ምን እንበለው ሌላ ምን እንበለው አሁን እንደ ታሪክ እየወሰድን ያለነው አንድም ለንትርክ ለመለያየት ብሎም ለጦርነትና በተለያዩ ግጭቶች መታየው መነሻው ታሪክ ነው። የታሪካው ዳራው ነው። ታሪካው ዳራው እንደገና በእውነት ስላልተሰነደ አንዱ የበላይ አንዱ የበታች አንዱ ገዢ አንዱ ተጨቋኝ አንዱ ስደተኛ አንዱ የሀገር ባለቤት እነዚህ ግን እኩል አገር ውስጥ የነበሩ ህዝቦች ዜጎች አገርን እስከዛሬ ድረስ አነሰም በዛም በራሳቸው ኮንትሪቢዩሽን አዋጥተው ልክ አንድ ቀን ኦባማ ሲናገር በእንትን ሰማው ነበርና ሀገር በአንድ ሌሊት አይገነባም ልክ ፒራሚዶች እንትን እንደተገነቡ ይላልና እቺ ሀገር እንደገና አንድ አካል ወይም አንድ ኃይል ብቻ ራሴን ነው የገነባሁት ማለት አይችልም። በሀገር ግንባታ ሂደቱ ደግሞ አንዱ ጠጠር እንትን ሲያቀብል የነበረው አንዱ እንደገና ኢንጂነር ኦር ትልቅ ቋጥኝ ተሸካሚ አይነት ካራክተር አላብሶ ሌላው እንደገና በዛች የሀገር ግንባታ ሂደት ስደተኛ ሆኖ መጥቶ የቀን ሰራተኛ አድርጎ የሚተውን ተውኔት ነው የኛ ሀገር አጻጻፍ። ሪያሊቲው ግን እሱ አይደለም። ዜጎቹ እዚህ ሀገር ነበሩ። በሂደት እምነት አልነበረቸውም። ክርስትና አይሁድ እምነት ወደ ሀገራችን ሲመጣ አይሁድ እምነት ተከትለው ነበር። ክርስትና ወደ ሀገራችን ሲመጣ ክርስትና ተቀበሉ። እስልምና ወደ ሀገራችን ሲስፋፋ እስልምና የተቀበለ አለ። እንደዛ ሂደቱ ዜጎቹ ግን እዚህ ሀገር ነበሩ። ወይራስ ግን በታሪክ ትርክቱ የተጻፈው ግን እንደምታውቀው ነው።
በተለይ ሙስሊሙ ምንድነው የሚለው የትግራይ ሙስሊም ከየመን የመጣ ነው ብሎ ይፈርጀዋል። አንዱን ኃይል መጤነ እሱ ባለቤት ለራሱ ግን በሌላ በኩል በሌላ ታሪካዊ ትርክት ምን ይላል? እኔ ሰሎሞናዊ እንትን ዘር ነኝ ይላል። የነገደ ሰሎሞን ነኝ ትልቅ እንትን ዙፋን እንደተቀመጠ አንበሳ አድርጎ ለራሱ ለዛኛው እንደገና አይጥ አድርጎ እንትን ምስል ይሰጠዋል። እንዴት መጣ ስትለው ጀስት እኔ የእስራኤላዊ አይሁዳዊ ነገድ ነኝ እያለ ነው። እንግዲህ አይሁዳዊ ሰሎሞናዊ ነገድ ሆኖ ከዚህ ፈልሶ ከመጣ ወይም በሆነ አጋጣሚ ዘሩን ተያያዥነት ካለው አረባዊ ሆኖ መምጣት ምንም ባይሆንም እንኳን አክቹዋሊ እንደዛ አይደለም፣ ግን ቢሆንም እንኳን ከአረብ ጋር ዘርህን እንትን ማድረግ ምንድነው ችግሩ ወይም ጥፋቱ ወይም ደግሞ ወንጀል የለው። በርግጥ ያልነበረ አሁን ታሪኩ ስታየው እንደዚህ የተዛባ ነው። አሁን ከየመን ወደዚህ ፈልሶ የመጣ የለም እኮ። ታሪኩ ምንድነው የሚሆን? ለምሳሌ በቅርብ ታሪክ እንኳን ብንሄድ ሳባ የምትባል በአይሁድ እኔ ጥናቱ ብታዩ አክሱም ውስጥ አልነበረችም፣ የመናዊት ነበረች። እስከ አክሱም እስከ ያሃ እና እስከ ደቡብ አረቢያ ትገዛ ነበረ። የአይሁድ መጻሕፍቶችም እንደዛ ነው፣ ቁርአንም ባይብልም ብዙዎች እንደዛ ነው እንትን የሚያመዝኑ። ስልጣኔውም አንድ ግዛት ነበር። በኃይልና በታሪካዊ ታላቅነት ሲያነሱ አንዳንዶቹ ጸሐፊያን ምንድነው የሚሉ? ይሄ ህዝብ ይሄን ግዛት እስከ ቀይ ባህር አንድ ህዝብ ነበር ይሏል። በሌላ ትርክት እንደገና ግዛቱ ይቆርጡትና ይሄ ሙስሊም አሁን የሆነው ከየመን ፈልሶ የመጣ ነው ይልና ግዛቱ ለየመን ይሰጠዋል። ደብል ስታንዳርድ ነው ታሪኩ። እንደዚህ ነው ትርክቱ። አየው ለራሳቸው ማሳደግ መኮፈስና ታላቅ መሆን ሲፈልጉ የየመን ህዝብም የግዛቱ አንድ አካል ነበር። ቀይ ባህርም ሜዲትራኒያንም ደቡብ አረቢያም የኛ ግዛት ነበር፣ አንድ ህዝብ ነበር ይላል። ወይ ያቺ አቢሲኒያ የምትባለው አሁን አክሱም የምትባለው አንድ ቀበሌ አይደለችም። ፎርሹል ስልጣኔዎች በባህሪያቸው በጣም ሰፊ ነው። ክሮስ ኮንቲኔንታልም ሊሆኑ ይችላሉ። ሰፊ ባህል፣ ማንነት፣ እምነት የያዙ ባህል የያዙ መልቲ አይደንቲቲ ያላቸው ስልጣኔዎች ናቸው የሚፈጥሯቸው። ኢምፓየር ናቸው። ቀበሌ አስተዳደር አይደሉም። አሁን ደሊኔት አድርገህ በካርታ የምታስቀምጣቸው። ስለዚህ እነዛ ህዝቦች የመን አብርሃም ሂዶ 50,000 ሰራዊት ሂዶ የመን ሂዶ ሲገዛ የነጅራን ክርስቲያን እንትን ለማለት ሲሄድ 40,000 ሰራዊት እዛ ነው የቀረው። ከዛ የመጣ ግን የለም። በሂደት የፐርሺያን ኢምፓየር እየተስፋፋ ሲመጣ እነዚህ ከአክሱም የሄዱ የአክሱም ነገስት ሰራዊት የነበሩ በፐርሺያን ሲሸነፍ ተሸንፎ ባሪያ ሆነው ነው የተሸጡት በመላ አረቢያ። እነሱ ነው አሁን እዛ ያሉ። እስልምና ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ እንትናቸው ያደረጉት ባርነት ነፃ እንዳሉ ታውቃለህ። እስልምና ባርነት አይፈቅድምና ሁር እንዲባሉ የዚህ ፖሊሲ የመጀመሪያ ተጠቃሚ የነበሩ በዚህ ፖሊሲ ተጽዕኖ ባሪያ ሆነ ተሽጠው የነበረ አበሻን ናቸው። ነፃ ያወጡ የመጀመሪያ አረብ ባሪያ አድርጎ አይዝማ የሌላ ብሔር ነው። እና ምን ልልህ ነው በአጠቃላይ ታሪካችን አሁን እዚህ ጋር ሁለት እንትን ትላለህ። እስልምና ለአክሱም ውድቀት ተጠያቂ አይደለም እንደዚህ። እንዲያም ለአክሱም ማንሰራራትና አክሱምን በሯን ዘግታ ወደ ጨለማ ዘመን ስትመለስ እስልምና መጥቶ ነው ብርሃንን ያበራላት። ከዓለም ጋር ተጣልታ ሐሳብን ላለመቀበል በሯን ስትዘጋ ሙስሊሞች ነበር አክሱም እየተንገዳገደም ታላቅነቷ ወደፊት እስከ 8ኛ ክፍለ ዘመን እንዲዘልቅ ያደረጉት ሙስሊም ነጋዴዎች ናቸው። አቅም የነበራቸው እንጂ አክሱም ባህሯን አጣለች በሙስሊም ወይ በእስልምና መምጣት ሳይሆን ከዛ በፊት 507 እስልምና ወደ አክሱም ከመምጣቱ በፊት ነው አክሱም ፎል ዳውን ያደረገው ልክ ሮማ ሲወድቅ ማለት ነው። እና እነዚህ ትርክቶች ስታያቸው ፋክትም የላቸውም። ስንመዝናቸው አንድ ማህበረሰብ፣ አንድ እምነት፣ አንድ ማንነት ለመብታት ፋብሪኬትድ የሆኑ ናቸው። የታሪክ የቆሸሹ ሮ ማቴሪያል ናቸው እንጂ እነዚህን በአጠቃላይ እስካሁን ባለንበት ትርክቶችን ይፈትሻል። ታሪክ ጭብጦች የታሪክ ጭብጦችን ያመጣል።
እነዚህ ዲኮንስትራክት ያደርጋል እውነታው ወደፊት እንዲመጣና ህዝቦች ላይ ቁርሾ በእምነቶች ላይ ልዩነት የፈጠረው እንዲስተካከል አንዱ ከሚያደርግ ነው። ከርዕሱ ጋር እንባ የሚል አለ። ኤፒስሚክ ጀስቲስ ያነሳል። የማያበራ እንባ አለ። በእነዚህ ታሪካዊ ትርክቶች ሌብልድ እየተደረገ እየተገፋ እውቀቱ፣ ባህሉ፣ አስተሳሰቡ፣ ማንነቱ በዚህ እንደ ሀገሬው ዜጋ እኩል ለዚች ሀገር ግንባታ ኮንትሪቢሽን እንደነበረው ሁላ አሁን ላይ በታሪካዊ አመጣጡ እኩል ውክልናና እውቅና አልተቸረውም። ከዚህ አልፎ ተገፍተዋል። ከመገፋት አልፎም በጣም መራራ የሆነ እንባ እስከሚያለቅስ ጭቆና፣ በደል እየደረሰው ነው፣ እየደረሰበት ነው መጥቷል ጭምር። መነሻው ይሄ ታሪካዊ ትርክት ነው። መገፋቱ፣ ጭቆናው ይሄ ትርክት ሲስተካከል እነዚህ እንባ ይደርቃሉ ማለት ነው። እነዚህ ሁለት ጫፍ የቆመ ነው። በመሃል ላይ ወሰጥ የምትለው ቁርአኒክ የሆኑ ፊሎሶፊ ከቁርአን የሚወስዳቸው በጣም ስማርት ወርከብል የሆኑ ፐርስፔክቲቮች አሉ። ለህዝቦች አብሮ በሰላም በመቻቻል በመከባበር ሊያኗኑሩ የሚችለው ቁርአኒክ የሆኑ ፐርስፔክቲቭ አሉበት እዛ መጽሐፍ። አንዱ ምንድነው የማነሳው ዳይቨርሲቲ የሚለው ነው መጽሐፉ። ብዝሃነት ሚስጥር ይላል ቁርአን ላይ ብዙ አላህ Subhanahu Wa Ta'ala ሲያነሳ እኛ እንደዚህ ሴትና ወንድ አድርገን ፈጠርናችሁ፣ ጨለማና ብርሃን አድርገን ፈጠርና ተራራና ሜዳ ሸንተረርና ይላል። ኮምፕሬዥን አላቸው። ኔቸር ዳይቨርሲቲ አላት። አፈር ብትሄድ አላህን አንድ አፈር ብቻ ጥቁር አፈር ኦር ቀይ አፈር አድርጎ መፍጠር ይችል ነበር። ወይዘሮ ብትሄድ ደጋ ኦር ምናምን አድርጎ መፍጠር ይችል ነበር። ወንድ አድርጎ መፍጠር ይችል ነበር። ወይም ደግሞ ቻይናዊ ዘር ሳይኖር አንድ አይነት ዘር አድርጎ መፍጠር ይችል ነበር። ዛፎቹ ብታይ የዛፎች ብዛት ታውቃለህ፣ የሳር ብዛት፣ የውሃ አካላት ጨዋማ ምናማ ማአት ነው። አንድ የመጣልኝ ከቁርአን በጣም ኢምፕረስ የሚያደርገኝ ቁርአን ውስጥ የተጠቀሰ እኛ በደም ዲፕሊ ያላየ ነው እንደ ጻፊ ያየሁት እዚህ መጽሐፍ የለም ብዙ ነገር ያተትኩበት እንዳተታ ዳይቨርሲቲ ሚስጥር ነው። የተፈጥሮ ሚስጥር ነው። የተፈጥሮ አሰራር ቀመር ፎርሙላ ነው። ያላ ታላቅነትና ተአምር ማሳያም ለሰው ልጆች ለዚች ለዱንያ ያመጣው ነው። የሰው ልጅ ዳይቨርሲቲ ሲቀበል ያስተሳሰብ ዳይቨርሲቲ ይቀበላል፣ የእምነት ዳይቨርሲቲ ይቀበላል፣ የዘር ዳይቨርሲቲ ይቀበላል፣ ብዝሃነት ይቀበላል። የሰው ልጅ የተለያየ እንዲያስብ ተደርጎ እንደተፈጠረ ማለት ነው። የተለያየ ባህል፣ ቋንቋ፣ ማንነት፣ የተፈጥሮ ፎርሙላና ያላ ተአምር መሆኑ ይቀበለዋል። ስለዚህ ለምን አንተ እገለ ብሔር ሆንክ፣ ለምን እንደዚህ በእምነትህ በብሔርህ በማንነትህ የተለየ ለምን ሆንክ ብሎ እንደ ወንጀለኛ እንደ ጥፋተኛ ሊያይ አይገባም። ይሄ የተፈጥሮ ዳይቨርሲቲ የብዝሃነት ሚስጥር መሆኑ ከተቀበለ ነው። አንድ ቤት ውስጥ ተመሳሳይ ምግብ በተመሳሳይ አባትና እናት በተመሳሳይ ካራክተር ያደጉ ልጆች አንድ አይነት አስተሳሰብ የላቸው ፎርሹር አንድ አይነት መልክ የላቸው አንድ አይነት ጸባይ የላቸው። ይሄም ያሳየ እኔ ከቅርብ ጊዜ የተረዳውበት ከቁርአን ያገኘሁት ነው። ትልቅ ኮንሴፕት ነውና ስለዚህ ዳይቨርሲቲ የሚያከብር ማህበረሰብ የሚያከብር ኤሊት የሚያከብር ፖለቲካል ሲስተም ፖለቲካል ላንድስኬፕ ተፈጥራለህ ይቀበላል። እኛ አይገነስ ዛት ዳይቨርሲቲ ስለሆን የተለየ እምነት ሲከተል እንደ ጥፋተኛ፣ የተለየ ብሔር ሲሆን እንደ ጥፋተኛ፣ የተለየ ቋንቋ ሲናገር እንደ ወንጀለኛ፣ እኔ ብቻ የሚሉ ሲንግል የሆነ አንድ ወጥ ማንነት አንድ ወጥ አስተሳሰብ ሰዎችን የበላይነት እየፈለጉ ሲመጡ ሌላው መግፋት ይጀምራሉ። ያኛውም ደግሞ አልገፋም እኔም እኩል እንዳንተ ነው ይላል። የአይደንቲቲ የማንነት ሂመን ዲግኒፋይድ ይፈልጋል። በማንነቱ ክብር መከበር እውቅና ማግኘት ይፈልጋል። ፍራንሲስ ፎኪያማ የሚባለው ይሄ አሜሪካዊ ፖለቲካል ፊሎሶፈር ምን ይላል? የማንነት እውቅና የመሻት ብሎ በሁለት ይከፍለዋል። ታይሙስና ሜጋሎታይሙስ ይለዋል።
እነዚህ እኩል እንደሰው አንተም ያንተ ማንነት ያንተ ቋንቋም ያንተ ሃይማኖት መከበር እንደምትፈልገው ሁላ እኔም የኔ መከበር እውቅና ይፈልጋል እኩል እውቅና ተከባብረን እንኑር የሚል አንድ ማህበረሰብ ወይም አንድ ኤሊት አስተሳሰብ አለ ይላል በሌላ በኩል ደግሞ የኔ ካንተ ሃይማኖት ካንተ እምነት ካንተ ብሔር የበላይ ነው የተሻለ ነው ሱፐርማሲስት ስለዚህ እኔ የበላይ ነኝ አንተ ያንተ ማንነት ያንተ ባህል የበታች ነው ብሎ ብይን የሚሰጥ አለ ሶ እንደዚህ አይነት ብይን ሲመጣ ዳይቨርሲቲ መቀበል አቆምክ ማለት ነው ሱፐሪዮሪቲ የበላይነት ያመጣ ነው ነፍስያን ሰዎችን አላህ Subhanahu Wa Ta'ala ግን እናንተ ከወንድና ከሴት አድርገን እንደዚህ ፈጠርናችሁ እንድትዋወቁ ነው ምናምን ብሎ እንጂ ለዘራችሁ ለምናምናችሁ ለቋንቋችሁ ምናምን ወይም ብሎ አይደለም እንድትለያዩ ወይም አንዱ የበላይ አንዱ የበታች ለማድረግ አይደለም ይሄ የነች ያፈጣጠር ያላህ Subhanahu Wa Ta'ala ተአምርም የተፈጥሮ ውበትም ያፈጣጠር ኃይሉና ጉልበቱም ሊያሳይህ ሚስጥሩም ሊያሳይህ ሊገልጥልህ ፈልጎ ነው ውበት ነው ሚስጥር ነው ተአምር ነው ሶ በዛ ልክ አስተሳሰብ ዓለም መያዝ ከዛ ፈር በመውጣት ሰዎች ወደ ግጭትና አንዱ ጨቋይ ሌላው ወደ ተጨቋይ ያንዱ ባህል ከፍ ያንዱ ማንነት ከፍ የሌላው የበታች ወደሚል ዳይቨርሲቲን የዳይቨርሲቲ እንትን ካለ መቀበል የመጣ የሚል ይይዛል ጭቆና ምንድነው የሚለው ነው አሁን እዚህ መጽሐፌ ላይ ትሬስ ለማድረግ የፈለኩት ምንድነው የአክሱም በዚህ ምክንያቶች በታሪካው ትርክቶች በውሸት በተከተቡ በተፈበረኩ የታሪክ አሉታዊ ትርክቶች የአክሱም ሙስሊም ዜጋ አይደለም ተገፍቷል ውሻ አክሱም ሙቶ ይቀበራል ከተማ ውስጥ አሁን ሙስሊም ግን አንድ ሙስሊም ዜጋ ግን በእምነቱ ምክንያት ዜግነት የዜግነት ክብር የሰው ክብር አልተሰጠውም መስገድም መቀበርም እዛ እኩል አይችልም ሶ ተገፍቷል እስካሁን ያ እንባ ይሄ መገፋት የወለደው እንባ እስካሁን አልደረቀም በቅርብ እንዳይሆም እየባሰ መጥቶ ይሄ አሉታው ትርክቱ ይባስ ብሎ ጭራሽ ያቺ ዳይቨርሲቲ ያስተናገደች በገና በሩቅ ዘመን እስልምናን አክብራ ተቀብላ የሰው ልጅ እኩልነትን ገና አሜሪካን መፈጠሯ ሳናቅ የሰው ልጆች እኩልነት ሁማኒቲ ምናምን ዩኒቨርሳል ሂማን ራይት ዲክላሬሽን ምናምን የሚሉ ዘመናዊ እንትኖች ሳይመጡ ዓለም እንደ ህግ ሳያጸድቃቸው የሰው ልጅ ሰዎች ከሌላ አካባቢ የመጡ እስልምናን እምነታቸው ይዘው እኩል ተቀብላ ያስተናገደች አክሱም አሁን በገዛ ዜጎቿ ሂጃብ ከለበሳችሁ መማር አትችሉም ዜጎች ማደላችሁም ብላ ከትምህርት ገበታቸው ገፍታ በዛ ላይ ሴቶች ነገ አገርን ተረክበው ጄኔሬሽንን የሚገነቡ ሴቶችን ገፍታ ከትምህርት ገበታቸው እያለቀሱ እየዋሉ ነው እያየ ነው ይሄ ነው ያንባው ያልኩ ለዘመናት ሲፈስ የቆየ አሁንም የቀጠለው ነው እንባው መልካም እስኪ ስለ አክሱም ሙስሊም ሴት ተማሪዎች ሂጃብ እገዳ ትንሽ ወደ ኋላም እናነሳዋለን በመጽሐፉ ውስጥ አሁን በተፈጥሯዊ ማንነትና በፖለቲካዊ ማንነት መካከል ስላለው ግጭት በስፋት አብራርተዋልና ይህን ሐሳብ እስኪ ቀለል ባለ አማርኛ ያስረዱን እስኪ well ይሄ አክቹአሊ እንደኔ ራሴ እንደ አንድ ጸሐፊ እንደ አንድ ልሂቅ ያየሁበት መነጽር ነው ከዛ መነሻው ያ ታሪካዊ ትርክት አሉታዊ ኔጌቲቭ ሂስቶሪካል ናሬሽን ያልኩ ነው መነሻው ማንነት ናቹራሊ የሚሰጥ አንድ ማንነት አለ ለምሳሌ አንተ ከሆነ ቋንቋ ተናጋሪ አባትና እናትህ ተወልደሃል ልትቀይረው አትችልም ቦርን አይደንቲቲ ነው ሶ ትክክለኛ ማንነት ያ ማንነት ብሔር ሊሆን ይችላል ይዘዋል ቋንቋው ሊሆን ይችላል ስጋዊ እንትን ካለውም በተፈጥሮ የመጣ ማንነት ነው በሂደት አንተን እዚህ ተወልደሃል እምነትህ
አስተሳሰብ ፖለቲካው አመለካከት የሆነ ሐሳብ ልትይዝ ትችላለህ። አንዱ ኃይል ልቅድም እንደነገርኩ አንተን እዚህ የተወለድክ ተፈጥሯዊ ማንነት ያለ እሱን ይገፍህ ይቀመህና ሙስሊም ከሆንክ በኋላ ኢትዮጵያው ማንነት ቀምቶ ሙስሊም እስልምናን በመያዝ ያ እምነት እዚህ አልበቀለም። ክርስትናም ፕሮቴስታንት የትኛው እምነት እዚህ አልበቀለም። የባዕድ እምነቶች ነበሩ። ከነዚህ እምነቶች አይሁድም እምነትም በጊዜው ሀገራችን ውስጥ ይመለክ ነበር። ከዛ የመጡ የጁዳይዝም ተከታዮች ናቸው ይዘውት የመጡ። ክርስትናም በነፍሬምጣጦስ መጣ ተመለከ። ሀገራችን ውስጥ በዘጠኙ ተሰዓቱ ቅዱሳን የሚባሉ ተስፋፋ። የሚፈልገው ተቀበለ። ያው በቅርብ ፕሮቴስታንት መጣ። 16ኛ ክፍለ ዘመን ካቶሊክ መጣ። እነሱስ ምናምን ተቀበሉት። እንደ ወንጀል እንደ ከባድ ሀገር ክህደት ነበር የታየው በጊዜው። እስልምና መጣ። ቀላል ጊዜ አይደለም። ሌላ ዓለም ከመምጣቱ በፊት ብሎ ወደዚህ መጥቷል። ግን ያ ማንነትህ ኢትዮጵያዊ ማንነትህ ቦርን የሆነ ተፈጥሯዊ ማንነትህ እስልምና ከተቀበልኩ በኋላ ሌላ መልቲፕል የሰው ልጅ ብዙ ማንነት ሊኖር ይችላል። እንደነገርኩ በስሪታቸው ተፈጥሯዊና በሂደት የሚመጡ ማንነቶች አሉ። በማንነት ዳይቨርሲቲያቸው እንደገና አንድ ሲንግል ማንነትና መልቲፕል ማንነት ልትችለው ትችላለህ። ለምሳሌ ያንተ መገለጫ የሆነ ብሔር ሊኖር ይችላል፣ ቋንቋ ሊኖር ይችላል። ሙስሊም ነህ፣ ወንድ ነህ፣ ዝንባሌ ፖለቲካል አስተሳሰብ ሊበራል ልትሆን ትችላለህ፣ ሶሻሊስት ልትሆን ትችላለህ፣ ፌሚኒዝም ልትሆን ትችላለች። ወጣት ነህ፣ ሌላ መገለጫ ነው፣ ማንነት ነው። ብዙ መልቲፕል የሆኑ እንትኖች እና አንተ ሙስሊም ኢትዮጵያዊ ይሄ ማንነት ነው። ሌላ ትሆንና ሰፋል ይሄ ኢትዮጵያዊነት ይቀምህና እስልምና ስለተቀበልክ ፖለቲካው ትርክት ጨምሮ አንተ አረብ ነህ ይላል። ኢትዮጵያዊ አይደለም። ያ ፎርሙሌትድ ያደረኩት ነው ከኛ ሀገር ታሪካዊ ትርክት አመጣጥ። ያ ማንነት የሚል ከዚህ አሉታዊ ትርክት የመጣ ማንነት አንተ ራሱ ሰፍቶ ናላልብስ ይሄ ማንነት ይላል። ሁለተኛ ዳይቨርሲቲ የማንነት ከተፈጥሯዊ እንደገና በመገፋት የሚመጣ ማንነት ነው። ከኢትዮጵያዊነት ሙስሊም በመሆነ ወይም ደግሞ ሌላ እምነት ተከታይ በመሆነ ከኢትዮጵያዊነት እኩል ትሪት እንደዚህ ጋር ይገፋህና ተጨቋኝ ያደርጋል። ዜግነት ይቀማል፣ የዜግነት ክብር ይቀማል። ስለዚህ አንተ ፖለቲክስ ኦፍ ሪዘንትመንት የቅሬታ ፖለቲክስ አራማጅ ትሆናለህ። ሁሌ ተበዳይ ነኝ ያልክ ብሌም እያረክ ትኖራለህ። ምን ይመጣል? በአጋጣሚ በሂደት በታሪካዊ እሱ አንዱ ገዢው ኃይል ትርክቱ ምን ይሆናል? የሀገር ባለቤት አንዱ የሀገር ባለቤት አንተ እንደገና ተጨቋኝ ማንነት ይሰጣል። መጤ ፕላስ አገሬው ዜጋ ሳትሆን መጤ ተጨቋኝ ብለው የሆነ ማንነት ሳትፈልግ ሳትወድ በግድ ያስይዛል ማለት ነው። ይሄ ማንን ሌላው ፖለቲካል ማንነት ይሄ ነው። አንተም አይደለሁም ትላለህ። እኔ ይሄ ማንነት የኔ ማንነት አይደለም። እኔ የተከበርኩ ኢትዮጵያዊ ነኝ፣ የተከበርኩ እምነቴ ደግሞ ሙስሊም ነኝ። ለዚች ሀገር ግንባታ ለዚች ሀገር ህልውና እኩል ከሌላውም ጋር ኮንትሪቢዩት እያደረኩ የመጣሁ ነው የሚል ትግል ታነሳለህ ማለት ነው። ያኔ ይዘው የምትቆም የፖለቲካ ትግል አለ እንደገና የምታነሳው ፖለቲካል አይደንቲቲ። ይሄን ሌላ ማንነት ፖለቲካል። በሌላ በኩል ፖለቲካው ማንነት ምን ነው? እኩል አንተ ጋር ኢትዮጵያ ውስጥ የተወለደ ዜጋ ለራሱ እኔ ሶሎሞናዊ ባለቤት ስርወ መንግስት ባለቤት ነኝ፣ ዘሬን ከሶሎሞናዊ ሞአንበሳ ይመዘዛል ብሎ ለራሱ የሆነ ስም ሰጥቷል። ባዮሎጂካሊ ግን ያ ነገር ፕሩፍ የሚሆን አይደለም። በትርክት ብቻ ነው የምታገኘው። ያ ትርክት መቼ መጣ ስትለው በቅርብ 13-14 ክፍለ ዘመን ነው። ለምን ከዛ በፊት ዘመናት
የአክሱም ነገስታት አንድ ቀን ኢዛና በለው ሳይዛና በለው አብርሃም በለው ብዙ ነገስታት አንድ ቀን ስለዚህ ትርክት ጽፎ ማያውቁ በደራያቸው በእንትናቸው በዚህ የታሪክ ውቅር እንትኖች የድንጋይ ውቅር ኢንስክሪፕሽኖች አታገኝም። ይሄ ለምን በዛን ዘመን ይሄን ትርክት መጣ ብለህ ፖለቲካዊ ማንነት ነው ማለት ነው። ራሱ የሀገር ባለቤት ነኝ ብሎ ከሌላው ለይቶ ንግስናው አስቀጣይ የዳይናሲቲው የስርወ ንግስነቱ ባለቤት እኔ ነኝ በሚል ፖለቲካው ማንነት ለራሱ ሰጥቶ ለሌላው ገፍቶ ያመጣው ፖለቲካው ማንነት ነው እንጂ ቦርን አይዴንቲቲ አይደለም ነው ማለት ነው። በትክክል ወደ ዋናው ስንመጣ ያ ምናገኘው በሪያሊቲ ፕሩቭ የምታደርገው ማንነት አይደለም። ፖለቲካሊ ለአንተ ለመግፋት ለራሱ ከፍ ለማድረግ ሌብልድ የተደረገ የተሰራ ፋብሪኬትድ የሆነ ማንነት ነው ማለት ነው። ያ ዛት ሚንስ ፖለቲካ ማንነት በዚህ ነው የገለጽኩት። እስኪ መልካም መጽሐፉ ላይ በ1984 ዓመተ ልደት እንግዲህ የአክሱም ላይ መስጊድ መውደሙን ጠቅሰዋል። ይህ እንግዲህ በጦርነት ጊዜ ወይ በስህተት የፈረሰ የፈረሰ አካል እንደነበር እንግዲህ ምን ያክል እርግጠኛ ነው? እንደዛ ሊሆን ለምሳሌ በአክሱም መስጊድ በ1984 ዓመተ ልደት መስጊድ መውደሙን ገልጸዋል መጽሐፉ ላይ ማለት ነው። ይህ ግን የመስጊድ መፍረሱ አካል ምን ማስረጃ አለው ለዚህ ማለት ነው? ወል ይሄ ምን መሰለ ተመልሶ ወደ ታሪካው እንትኑ ማየት ተገቢ ይመስለኛል። አሁን የትግራይ ሙስሊም ህወሓትን ወደ ትግል ሲወጣ ለዚህ እስከ 4 ኪሎ እስከሚገባ የትግራይ ሙስሊም ትልቅ ድርሻ ነበር ከምንም በላይ ማለት ነው። ይሄ የድሮ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሆነ አጋጣሚ ብዙ ጊዜ ደጋግሞ የተናገረው ነው። የትግራይ ሙስሊም መተኪያ የሌለው ኮንትሪቢሽን እገዛ ድጋፍ ባይኖር ይህን ትግል እንደዚህ ባየነው በአጭር ጊዜ እዚህ ላይ ደርሶ ለማየት ትንሽ ያስቸግር ነበር ብሎ የተናገረው። ህወሓትን ትግል ሲጀምር ሙስሊሙን አንድ በብሔራችሁ፣ ሁለቴ በእምነታችሁ ስለተገፋችሁ እናንተ ድርብ ጭቆና ስላለባችሁ ትግሉ ከናንተ በላይ አብዝቶ መደገፍ መታገል ያለበት እንደ ማህበረሰብ የለም ብሎ ነበር የትግል ዓላማው ሲያሰርጽ የሰራ። በዚህ አንድ ሁለት አለ። የብሔር ጥያቄ የኢትዮጵያ ብዙ ብሔሮች ጥያቄ ስለነበር ብዙ አከራካሪ አይደለም በጊዜው ማለት ነው። የእምነት ጥያቄም ኢትዮጵያ ውስጥ የነበረ ለዘመናት የቆየ ነው። እንደ ሙስሊም የትግራይ ሙስሊምም በሃይማኖቱ በእምነቱ ጭቆና ነበረበት ለዘመናት ማለት ነው። ይሄ ጋድ ነው። አሁንም የባሰ ይሄን ህወሓት የትግራይ ሙስሊም በዛን ጊዜ ኢኮኖሚካሊ ፓወርፉል ነበር። በጣም ኢምፓወርድ የሆነ አቅም የነበረው ነው። አብዛኛው የትግራይ ህዝብ በጊዜው በእርሻ የሚተዳደር ነው። እርሻው እንደገና ከእጅ ወደ አፍ ሰብሲስተንስ ፋርሚንግ የነበረ ነው እንጂ ከራሱ አልፎ አንድ ትግል የሚደግፍበት አቅምም አልነበረውም። ግን በንግዱ ዘርፍ የነበረው ሙስሊም ትራንስፖርት በለው ወፍጮው በራሱ መድኃኒቱ፣ ልብሱ፣ ልጆቹ ከውጭም አረብ ሀገር ያሉ መድኃኒት ትግሉ የደገፉት የምንፈልገው የእምነት ነፃነትና እኩልነት። ደርግ መጣ አክሱምና መስጊድ ሊሰጣቸው 800 ካሬ እዚህ ታሪኩ የተጠና ነው የምነግርህ። ትላልቅ አክሱም ውስጥ ያሉ ኢንተርቪው አድርጌ በብዙ ስትራክቸርድ የሆነ ኮሽነርም ጭምር እሌት ለምትላቸውም ትላልቅ ሰው የሀገር ሽማግሌዎች የሃይማኖት መሪዎች ጭምር ነው የተጠና፣ ዝም ብለው በእንትን አይደለም። እና እዚህ ዕዳጋ ሐሙስ የሚባል አክሱም አካባቢ 8000 ካሬ ደርግ ሰጣቸው መስጊዱ። ከዛ በፊት ኃይለሥላሴ አጼ ኃይለሥላሴ ከአክሱም ሙስሊሞች እንዲወጡ እዛ የነበሩ አስተዳደሮች ካህናት ይጠይቁ ነበርና ድንገት ደርግ ሪቮሉሽኑ መጣና ደርግ ሶሻል እንትን ሲጀምር የአክሱም ሙስሊሞች መሬት እኩል ዜግነት ሲታወጅ መሬት ያዙ።
እንደ ዜጋ ማለት ነው። ከዛ በፊት እንደምታውቀው ነው ሙስሊሙ የሀገር ባለቤት አይደለም በሚል የታሪክ በደል መሬት መያዝ በስሙ አይፈቀድለትም ነበር እስከ አፄ ስርዓት ማለት ነው። እና ደርግ መሬት የመስጊድም እንትን አሉ። ስለዚህ ደርግም ሙስሊሞቹ እንትን ለማለት ከዛ ህወሓቶች በረሃ ላይ ሲሆኑ ደርግ መስጊድ ሊሰራ ሲሉ የመስጊድ ጥያቄ ከተመለሰማ አለቀ በቃ ሙስሊሙ አይደግፈንም የሚል መጡና ሽማግሌዎቹ አስረው እነዚህ ሽማግሌዎቹ በረሃ ጠርተው አስፈራሯቸው። አሁን በህይወት የሌሉ አብዛኞቹ ትላልቅ መሪዎች እና አባይ ፀሐዬ ምናምን የነበሩ ጊዜ ሲነግሩኝ ትላልቆቹ በዛን ጊዜ መስጊድ ለማሰራት ሲሯሯጥ የነበሩ ኮሚቴ ወስደው ውቅሮ ማርያም ወደሚባል እንትን ከአክሱም ራቅ ያለ ይሄ መሬት ተቀብላችሁ መስጊድ እንዳትሰሩበት ህወሓት አሸንፎ መንግስት ሲሆን ነው ራሳችን እንሰጣችሁ። በዛ ግን ሙስሊሙ ይሄን ታሳቢ በማድረግ ጥያቄዎች እንትን አድርገዋል። ትግሉን ከልክ በላይ ልጆቹን፣ ሀብቱን፣ ንብረቱን በሞራልም በብዙ ደግፏል። ልክ ድል አድርገው ሲገቡ ግን እንደ ማታገያ ስልት ነው የተጠቀሙበት ሙስሊሙ ትግሉን እንዲደግፍ እንጂ ሙስሊሙ ስፔሻሊ አክሱም ሙስሊም እኩል የነበረው የዘመናት ጭቆና መፍትሄ እንዲያገኝ አልነበረም። ቢሆኑ 84 መጣን ሙስሊሙ ኦሬዲ ታጋዮች ነበሩና በቃ አሁን ታግለናል ለእምነታችሁ ታገሉ ብለን ስለተባል ደርግ ተሸንፎ እናንተ መንግስት ሆናችኋል፣ ስለዚህ የአክሱም ሙስሊም ጥያቄ የዘመናት ይመለስ የሚል ሙቭመንት ተጀመረ። የድሮ ታጋዮች ነው ሙስሊሞች ያነሱት ማለት ነው። ከዛ ህዝቡም ተደግፎ በኮሚቴ እንትን ተደረገ። መጨረሻ ላይ ይህን ጥያቄ እንትን ካሄደ እኛ ከሙስሊሙ እንፈልገው እንትን አግኝተናል፣ ስለዚህ ሙስሊሙ ካሁን በኋላ ምንም የሚያመጣው ነገር የለም ተባለ። በዛን ጊዜ አስተዳደር የነበሩ አክሱም አካባቢ የነበሩ ከንቲባ በለም ምን የሚለው የጸጥታ ኃይሎቹ ምናምን የሙስሊም ታጋዮች መሳሪያ እንዲያስረክቡ ነው የተደረገ ሁሉ ማለት ነው። ስለዚህ ግጭቱ በራሳቸው ጊዜ ቀሰቀሱት። ሙስሊሙ ላይ ጥቃት ልክ አመት ሳይሞላቸው 83 ላይ ደርግ እንትን ሆነ 84 ገና እንትን እያሉ ነው 4 ኪሎ በገብ አንድ አመት የሽግግር መንግስቱ እንኳን እንትን ሳይሆን ነው። ስለዚህ ያኔ ነው ክህደት የተፈጸመው። መስጊዱ ላይ መፈራረስ፣ ቁርአን ላይ ሙስሊሙ ላይ ጥቃት ተፈጸመ። ቤት ለቤት ብዙ ጥቃት ተፈጸመ ማለት ነው። ምን ጥያቄው ሊነሳ ሲል ማለት ነው። መስጊድ ተገንብቶ ነበር በዛ ሰዓት? አዎ ሲሰግድበት የነበረ የቆየ መስጊድ ነበር እኮ ኦሬዲ አሁን ከአክሱም ወጣ ብሎ የነበረ መስጊድ አለ እኮ። ልክ አሁን አክሱም ከተማ ውስጥ ገብቷል። አክሱም መሃል ላይ መስጊድ አለ። ሚናራ የለውም እንጂ መስጊድ እኮ አለ እኮ ይሰገድበታል። ጁማ የሚሰገድበት ቦታ አይተዋል? እንዲ መሬት ላይ የሚሰግዱበት ቤት ላይ ማለት ነው። አክቹአሊ መስጊድ የምንለው ፎርሙ ኮንስትራክሽን እንትኑ ነው እንጂ ስሙ ነው የምነግርህ። መስጊዱ ቤት የግለሰቡ ቤት ነው። የቆየ ጣሊያን የሰጣቸው እንደ ሱቅ ነው የሚሰግዱበት አለ። አሁንም ይሰግዱበታል እኮ ግን ትንሽ የናት ቤቷ መስጊድ አትባልም። ግን አዛን እንትን ይደረጋል። ኹጥባ የሚደረገው ትንሽ የቤቷ ነው። ሰው የሚሰግደው አውላላ ሜዳ ላይ ነው የሚሰግደው። ያው እንደምታየው ፀሐይ ላይ አቦራ ላይ ለዘመናት ቆሻሻ ላይ ሽንት ላይ ምናምን እዚያ እየተደፋ ማለት ነው። አንድ አገር ውስጥ ጥቃቱ ተወው እሱ በጊዜው የነበሩ በእድሜ ማስረጃም ኤቪደንስም አለ። ምንም ቅርብ ጊዜ ነው ይሄ 100 ዓመታት ምናምን ማለት ነው። ኤቪደንሱ ስላለ ማለት ይሉ ቪዲዮ ምናምንም ቀላል ነው ይሄ ማረጋገጥ። ጥቃት ተፈጽሟል። ከዛ በኋላ ሳይለንስ ቮይስ የጥያቄው እንዲዳፈን ነው ጥቃቱ መነሻው። የታገለው ለእኩልነት ለእምነት እኩልነት አይደለ ውጣ የተባለው የሞቱት ምናምን ልክ የመንግስትነት ስልጣን መንበረ ስልጣን ሲቆጣጠር ግን የመጀመሪያው ክህደት የፈጸመው የትግራይ ሙስሊም ላይ ነው ህወሓት። ትግራይ ሙስሊም ላይ ብቻ አይደለም ቲፒካል እንደገና የአክሱም ሙስሊም ላይ ነው ህወሓት ክህደትን የፈጸመው። በዛ ታገል እኔ ጋር ብሎ ያታገለው ህይወቱም ልጆቹም ሀብቱም ንብረቱም መኪናዎቹ ጭምር የሰጡ አውቃለሁ እኔ። ብዙ ሀብታሞች ሙስሊሞች ስለነበሩ በጊዜው ትግሉ ለማጠናከር
ሁለት ሶስት ልጆቻቸው ኦኬ በጊዜው ኖርማል ነው የነበረው መኪናቸው ወፍጮ ቤት ትግሉ እንዲጠናከር ማለት ነው የሰጡ በዛ ታግለው መተኪያ የለም ያልነበረበት ሚና ለትግሉ አበርክተው ግን ሙስሊሙ ስፔሻሊ አክሱም ሙስሊም እስካሁን ያው እንደምታየው መስገጃ መቀበሪያ የለም ብቻ ሳይሆን የዘመናት የነበረው ቅድም ስናወራው ነበር ነው ጭቆና በደል ግፍ አጣናክሮ ለመቀጠል አሁን እየተሰራ ያለው ትርክት እሱን ሪቫይቭ ለመመለስ ታሳቢ በማድረግ እስኪ መልካም እርስዎ የጠቀሱት አሁን ታሪካዊ የማግለል ፕሮጀክት ዛሬም ቀጥሎ እንግዲህ ይህንን ቃለ ምልልስ በምናደርግበት ሰዓት እንኳን በአክሱም ከተማ እንግዲህ ከ150 በላይ ሙስሊም ሴት ተማሪዎች ሂጃብ በመልበሳቸው ምክንያት ብቻ ከትምህርት ገበታቸው መታገዳቸውን እንግዲህ ያየነው ክስተት ነው። እኛም እንግዲህ እንደ ሀሩን ሚዲያ ተደጋጋሚ ዘገባዎችን መስራታችን ይታወሳል በእነዚህ ሂጃብ በመከልከላቸው ሴቶቹ ማለት ነው። እንግዲህ ይህ የተማሪዎች የትምህርት እገዳን በሂጃባቸው ምክንያት የታገዱትን ሴት ህፃናት ተማሪዎችን ከመጽሐፉ ሀሳብ ጋር እንዴት ያገናኙታል? አክቹአሊ ራሱ የቻለ አንድ ቻፕተር ሰፊ ጽፍ ያለው ስለ አክሱም በእርግጥ እዚህ መጽሐፌ 320 ፔጅ ነው 55 መጽሐፍ ስለ አክሱም ነው ፔጁ ሂጅ ነው ከታሪካዊ ዳራው ትርክቱ ከዘመናት ከቅድመ ክርስትና ጀምሮ ነው አክሱም ሙስሊሞችን እስልምናን የሚያትተውና በኤቪደንሱም እያስቀመጠ ስልጣኔውም ጭምር አሁን አክሱም ሐውልት አለ እዛ ቤተክርስቲያን ሄዳ አክሱም እንትን ተሰርተዋል እዛ አካባቢ አንዳንዶቹ ሐውልቱ ከእምነት ጋር የሚያያይዙታሉ የኛ ነው በሚል ትርክት ማለት ነው ስልጣኔ እኛ ነበር ምናምን በሚል ያ ነው አሉታው ትርክት አንተ አልሰለጠልክም እኛ ለዚህ ስልጣኔ ባለቤቶች እኛ ነን የሚል ነው ሎጂካሊ ግን ይሄ እዚህ አክሱማይት ቅድመ ክርስትና የነበረው የአንሽት ታሪክ አክሱም እምነት አክሱም ውስጥ የትኛውም እምነት መሰበክ ሳይጀምር የተሰሩ አልመቃህ የሚል በጨረቃ በምናምን የሚያምኑ የነበሩ በዛን ጊዜ የነበሩ ህዝቦች የሰሩት ነው ፕሪ አክሱማይት ሲቪላይዜሽን ነው እንትኑ ከቅድመ አክሱም ስልጣኔ የነበሩ ናቸው ከእስልምናም ከክርስትናም ከአይሁድም ከጁዳይዝም በፊት የነበሩ ናቸው በዚህ በሳቢያን ሲቪላይዜሽን ጊዜ የተሰሩ ናቸው ግን እዛ አካባቢ ሄዶ አንድ እምነት ስለሰራ የእምነት ተቋም ሐውልቱም የኔ ነው ብሎ አንዳንዱ የአንድ እምነት የሚወክል በጨለማ ጊዜ ፍቆ ምናምን ምልክት የሚያደርጉበት አስቅኝ ድራማ ታያለ እና ስለ አክሱም ሙስሊሞች በደል ከሂጃብ አይደለም ብዬ ነው የተነሳው የአክሱም ሙስሊሞች ሂጃብን መከልከል ፕሮጀክት አይደለም ይሄ እንደ የፕሮጀክቱ የመጀመሪያ እንትን ማለት ትችላለህ ሳምፕል ነው ፕሮጀክቱ ይሳካል አይሳካል ምን በሳምፕል እየተጀመረ ነው ያለው ፕሮጀክቱ ግን ሰፊ የጥፋት ፕሮጀክት ነው ከቅርብ ጊዜ ወዲህ ትግራይ ውስጥ በጣም አክራሪ የሆነ ብሔርተኝነት እየተቀነቀነ ነው ብሔርተኝነቱ እንደገና ትግራይ ገንጥሎ ትግራይን አገር አደርጋለሁ የሚል ኃይል አለ እሱ አስተሳሰብ ስለሆነ በሐሳብ ነው እኔ የምሞክተው ሌላ መጽሐፌ እንደነገርኩ አገር ነበር ህዝብ ነበር በሚለው ሌላ ታላቅ መጽሐፌን በዛ ሞግቻለሁ በኤቪደንስ ያ እንትን ወደ ዋና ወደዚህ ሲመጣልህ ግን ምንድነው ትርክቱ አሁን አክራሪ በጣም አልትራ ናሽናሊስት የምትለው አክራሪ ብሔርተኝነትና የሃይማኖት አክራሪነት እንደገና ተመልሶ ለመመለስ ነው አክሱም ቅድስት ናት ሌላው ርክስ እምነት ተከታይ እንደገና እንደ የረከሰ ነው ብሎ ነው የሚነሳው የረከሰ መሆኑ የሚያውቀው የምታውቀው ምንድነው እዛ መስገድ ከሰገደ ያረክሳል እዛ ከተቀበረ አፈሩም ያረክሰዋል ውሻና አህያ የሚቀበርበት አፈር ሙስሊም መሆኑ ከዛ በላይ ወንጀል ነው ማለት ነው ስለዚህ አክሱምን የአንድ እምነት
የአንድ ማንነት የአንድ ትርክት ከተማ ናት። ስለዚህ ከወዲሁ ሂጃብ መልበስ ከዛም ቀጥሎ ምን ይመጣል? መስገድ አይቻልም። ከዛም ቀጥሎ ምንድነው? ሙስሊም መሆን አይቻልም ነው የሚመጣው። አይ እምነት በዚህ ዘመን አክሱም የተለየች አይደለችም። በህገ መንግስቱ የምትመራ እንደማንኛውም ከተማ ናት። ስለዚህ እኩል ሙስሊሙም፣ ፕሮቴስታንቱም፣ ካቶሊኩም ኦርቶዶክሱም እኩል መብት አለው። በእምነቱ ተከባብሮ መኖር ይችላል። እኔ አልገፋም ስትል በተለይ ሙስሊሙ ላይ አይ እንዳም ናውጣ ወደ መካ ሂድ ወደ መጣበት ሂድ ያሉ እንግዲህ ራሳቸው እኛ ከሰለሞናዊ እንትን መተን ብለው እየነገሩ ነው። አይ እኔ ግን እዚህ ነው የበቀልኩ እያልክ ነው ስለበቀልክ ማለት ነው። እዛው ሎጂካሊ መሄድ ቢኖር መሄድ ያለበት ያ እኔ ከዛ ባህር ተሻግሬ ነው የመጣው ያለው ነው መሄድ ያለበት። እኔ ማምነው እንደዚህ ነው። አይ መሄድ የለብንም ካለ ግን እዚህ የተወለደው አክሱምን የሰራትን ባለቤት አይደለህምና ውጣ ሂድ፣ ወይም ደግሞ በቁጥር አናሳ ስለሆንክ ስርዓቱም ሲስተማቲካል ነው። ሁለት ነገር ነው ማሳየት የምፈልገው። እዚህ ጋር ዲፕ ስቴቱ አለ፣ የቆየ የዘመናት ስውር ሲስተሙ አለ፣ ቤተ ክህነትም ሌላ ውስጥ የተደበቀ። እዚህ ጋር ደግሞ ስርዓቱ ኢን ፌቨር ኦፍ ዛት ዲፕ ስቴት ነው። አሁን ያለው ፖለቲካል ሲስተሙ ትግራይ ውስጥ ያለው፣ አክሱም ውስጥ ያለው፣ ከታች ከቀበሌ እስከ ክልሉ ያለው ያን ናሬሽን ያን የጥፋት ፕሮጀክት የሚደግፍ ነው። በሁለት ምክንያት ነው የሚደግፈው። አንድ ታሪካዊ አመጣጡ ራሱም በዛ አይነት ስነልቦና በዛ አይነት ታሪክ የማጣመም የመጨቆን የማንነት ትርክት ከፋፍሎ የመግዛት የመጣ ልሂቅ ስለሆነ እንደዛ አድርጎ ሙስሊሙን መጨቆን እንደ ፕራይድ ያየዋል፣ እንደ ኩራት፣ እንደ ጀብድ፣ እንደ አሸናፊነት ስነልቦና ያየዋል። ውጪ ይሄ ጨለምተኛ ልሂቅ የምትለው ነው። ጥቂቶች ናቸው እዛ አካባቢ ያሉና ከፖለቲካል እንትኑ ዙሪያ ያሉ ናቸው። ሂጃቡም በየትኛው መለኪያ ሂጃብ አድርጋ ስትማር የነበረ አሁን አክሱም ለብቻዋ ከኢትዮጵያ ኦርቶዶክስ እንትን ተገንጥላ ራሴ የትግራይ ኦርቶዶክስ ክርስቲያኒቲ ማዕከል ነኝ እያለች ነው። እሱ ለእኛ አይመለከተንም። እናት ወይ አይደለም የሚለው ጉዳያችን አይደለም። ግን እንደዛ ስለሆነች ግን ለዘመናት የቆየው ሙስሊም መብቱ ህገ መንግስት ባለበት ሀገር ሂጃብ ለብሳችሁ አትማሩ ብላ እስከ መከልከል፣ ይሄ ዩኒቨርሳል ሂውማን ራይትስ ዲክላሬሽን ነው፣ ዓለም አቀፍ ሰብአዊ መብት ነው። ምንድነው የሚለው የዩኤንሲኤችአር እንትን ሂጃብ መልበስም አለመልበስም ማስገደድ አይቻልም። አትሊስት እንኳን ከዓለም አቀፍ ዩኒቨርሳሊቲ እንትን ብንመጣ ወረድ ያልክ ብትመጣስ የሀገራችን ህገ መንግስት አለ፣ ደንብ አለ፣ መምሪያ አለው። ሂጃብ አድርጎ መማር ይፈቅዳል። ኖት ኦንሊ ዛት እምነት ነው። የእምነት የሃይማኖት ህግ እንደገና በአንድ የቀበሌ አስተዳደር ሂጃብን ሊሻር አይችልም። የእስልምና መርህ ስለሆነ ሊሽሩት አይችሉም። ህጋቸው ቢሆን እንኳን ሂጃብ አትልበሽ ማለት አይችሉም። ህገ መንግስቱ እንትን ቢሉ እንኳን ግን ህግና ህገ መንግስት ባለበት ሀገር እያወራን ስለሆን አክሱምም ሌላ አካባቢም ህገ መንግስት ነው የሚገዛቸው። ስለዚህ በዚህ ፖለቲካል ውጥንቅጥ ፖለቲካል ቱርቡለንስ በበዛበት ትግራይ ውስጥ ሙስሊሙ ቪክቲም ሆኖ አንዱ ኃይል ለፖለቲካ መቆመሪያ ተብሎ ነው ስፔሻሊ አክሱም ሙስሊሞችን የሂጃብ ክልከላ በስተጀርባው የእምነት ተቋሙ እነዚህ አክራሪ ብሔርተኝነት መሀል ላይ ደግሞ እነዚህን መጠቀሚያ አድርጎ ለፖለቲካ ቁመራ የሚጠቀምበት ፖለቲካል ኃይል እና ሲስተሙን በአጠቃላይ ነው። በቀጣይ ምን ያሳያል ነው እንግዲህ ሂጃብ ብቻ አይደለም፣ የሂጃብ ክልከላ ፕሮጀክት አይደለም። ሂዶ ሙስሊሙን አፈናቅሎ አክሱምን የአንድ እምነት ማዕከል ለማድረግ ሙስሊሙን ለመግፋት ማንነቱ እንዳልኩ መጨረሻው ላይ ገፍቶ ቦርን የሆነ ማንነት ተፈጥሯዊ ማንነት ኢትዮጵያዊነት አክሱማዊነት ቀምቶ እስልምና ስለተቀበልክ ብቻ አይ አንተ ሙስሊም አረብ ነህ ሂዶ ለአረብ የሚል
ያኔ የነበረው ያ አሳፋሪ የጨለማው ዘመን ትርክት ተመልሶ እንትን እንዲሆን እንዲያንሰራራ ለማድረግ እየተሞከረ ያለው በጣም አሳፋሪና ለዚህ ዘመን የማይመጥን የጥፋት ፕሮጀክት ነው ማለት ይችላል። መልካም እንግዲህ በአክሱም ከተማውን ከ150 በላይ ሙስሊም ተማሪዎች እንግዲህ ሂጃባቸውን እንደታገዱ አሁንም እያነሳን ነበር። ይህ ፕሮጀክት እንግዲህ አሁን እንዳነሳ ነው ወደ በፊቷ አክሱም ወደ ኢዛና ዘመን ለመመለስ የሚደረግና ፖለቲካዊ እንትኑንም አይተነዋል። አሁን ግን በእነዚህ ህፃናት ተማሪዎች ላይ ስነ ልቦናዊና ለወደፊት ህይወታቸው የሚያደርሰው ጉዳት ምንድን ነው ብሎ ያስባሉ? ሁለት ነገር ማንሳት ይችላል። አንድ አካባቢው እንደምታውቀው ባለፉት ሀገራችን የነበረ አስከፊ ጦርነት ምክንያት ከትምህርት ገበታቸው እንትን ብለዋል። ከዛ በፊትም የኮሮና ጉዳይ ነበር ሀገራችን 1 ዓመት ኦር ሳምቲንግ ከትምህርት ገበታቸው ተፈናቅለው ነበር። ጦርነቱም ያለፍንበት ሂደትም እንደምታውቀው ነው። በዚህ ሁሉ መሀል አልፈው ትንሽ የሰላም እንትኑ ሲገኝ እነዚህ እንደ ማንኛውም ዜጋ ሰላም ተገኘና የሰላም አየሩ ተንፍሰው ያ በጦርነት በሌላም በችግርም በረሃብም በበሽታም የተጎዳ ስነ ልቦና ሊጠገን ከዛ በላይ የሳይኮሎጂካል ትሪትመንት እና ሕክምና በሚያስፈልጋቸው ታይም ከሌሎች እኩል ጓደኞቻቸው ተመሳሳይ ሂደት ካለፉ ለይተህ ሌላ በደል ላይ ስታደርስባቸው ዩካን ኢማጂን ምን ሊፈጠር እንደሚችል በስነ ልቦና ሞራሊ እንደ ማህበረሰብ ኢቭን ለታሪክም የሆነ በቃ እንደዚህ በዚህ ሰዓት እንደዛ መስራት እኔ አንድ አይደለም በራስ ዜጎች በጠላትና እንትን እኔ ባላምንም እንደዛ ቢሆን የነሱ ኤገነስት የቆመ ኃይል እንኳን ቢሆን ላይ በዚህ ዘመን አትማርም ዶንቆረህ መቅረት አለብህ። ሁለት ነገር ነው እኔ የማየው። አንድ ሪቬንጅ ነው። ኦልሬዲ እነዚህ ሰዎች ኮምፕሊትሊ በስነ ልቦና ምናምን ከትምህርት ገበታቸው እየነቃ እየሄድክ ነው። ሙስሊም ለባሽ ሂጃብ ለባስ ሙስሊም ጠንካራ ሙስሊም ሂጃብ የለበሰ ሴት ብቁ ዜጋ ተፈጠረ ማለት እዛ አካባቢ ነገ ምን ሊፈጠር ይችላል ብለህ ትገምታለህ? ለመብቱ የሚቆም በመርህ በእስላማዊ ተርቢያ ያደገ በእውቀት የተገነባ ሴት የምታፈራው ትውልድ ምን አይነት ትውልድ እንደሚሆን ስጋት ነው። ጭቆና ለሚፈልግ ኃይል የዘመናት ጭቆና መልስ እንዲያገኝ ለማይፈልግ ኃይል እንደዚህ አይነት ትውልድ እንዲፈራ አይፈልግም። የጥፋት ፕሮጀክት ነው የምልህ። ገና ለገና እያኮላሸው ነው ይህን እውን እንዳይሆን። ሁለተኛ እነዚህ ራሳቸው አሁን ያሉ ትውልድም ራሳቸው ሆነው እንደ ዜጋ እኩል ተከብረው በራስ መተማመናቸው ከፍ ብሎ ደረታቸው ነፍተው እኩል ዜጋ ነኝ ብለው ስለመብታቸው ተከራክረው ጠይቀው እንዳይነሩ ጥያቄያቸው በደላቸው በሌላ በደል ለመሸፈን ነው። ሌላ ጥያቄ እንዳታነሳ በዚህ በሂጃብ ትንሽ ነው እያልኩ አይደለም፣ ግን ከዛ በፊት ያልተመለሱ የዘመናት ጥያቄዎች አሉ። ለዘመናት ተንከባለው የመጡ which is አሁን ላይ መልስ ማግኘት ያለባቸው ማለት ነው። ሂጃብን ታመጣና እነዛ በጣም የገዘፉ ጥያቄዎችን ታዳፍነዋል። በእነዚህ በሂጃብ ዴይ ጭቅጭቅ ይሆናል። ኮንስፓየር ተደርጎ ነው፣ ሌላም ሴራ ነው የምልህ። ያን ከዛ እነሱ የፈለጉት ስራ እየሰሩ ይቀጥላሉ። አንተ በሂጃብ ጥያቄ እየሄድክ ከነሱ ጋር እየለመንክ ዛሬ ይገባሉ ነገ ሂጃባ ትቀማለች ምናምን እያለ በእንደዚህ አይነት ሪትም ፎርማል ባልሆነ ጭቆና ውስጥ እንዲያልፍ ይደረጋል።
እነሱ ውስጥ ለውስጥ ግን የሚፈልጉት እንትን እየሰሩ ነው ማለት ነው። ይሄ ነው አንዱ። ሴቶቹ መጨረሻ ላይ ምንድነው የሆነ ያሉ አልክ ዶንቆር ፍርድ ነው በጣም ስለ ከጭንቅላት ማሰብ ከሚችል ሰው በዚህ ዘመን መማር ወንጀል ነው የሚል ፍርድ ግምድል ነው እያስተላለፉ ያሉ። ማንነት ሂጃብ ማንነታዋ ነው መገለጫዋ ነው ፕራይድሊ በአደባባይ የምታሳየው በኩራት እስላማዊ ማንነቷ ነው። ይሄ የተከበረ ማንነት አደባባይ ላይ እንዲታይ ነው ያልተፈለገው። ስለዚህ በማንነቷ እንድትሸማቀቅ ነው። ሌላው አሳፋሪ ማንነት ነው የሚል ሌላውም ሂጃብ እንዳይለብስ ከለበሰ በትምህርት እንደሚቀጣ እንደሚገፋ ለሌሎቹም መልእክት እየተላለፈ ነው። ስለዚህ በስነ ልቦና እየደፈቃቸው ለገናዎቹም ገና ሂጃብ መልበስ ለጀመሩ ሳች በጣም ኮምፕሊኬትድ የሆነ የጥፋት ፕሮጀክት ነው ብዬ ነው እዚህ ላይ አናሊሲስ የሰራበት። ምን ጀመሩ አክቹዋሊ አሁን ላይ ያሉ 1 አመት አለፈ 12 ነበሩ 10 ተፈታኞች ነበሩ። ተስፋ ቆርጠው አንዳንዶቹ የስነ ልቦና እንትን ደርሶባቸው አእምራቸው እንትን የሳቱ አሉ። ኦሬዲ የሳይኮሎጂካል እንትን ገሚሶቹ ተስፋ ቆርጠው ወደ አረብ ሀገር ሊሄድ ብለው ባህር ላይ የቀሩ አሉ። የሞቱም አሉ እስካለኝ እንትን በጠና የራስ በቅርብ የዛሬ 3 ሳምንት በዛ በቃ 2ኛ አመት እንኳን ጠብቃ እማራለሁ ብላ የ12 ክፍል ፈተና አምልጧት በዛ እንደምንም ከጓደኞቿ ሌሎች ጓደኞቿ ተለይታ the next year እንኳን 2018 እማራለሁ ብላ በዚህ በደሉ እንኳን ያበቃል ብላ ሰፍ ብላ ስትጠብቅ 2018 መመዝገብ አትችሉም ሲባሉ አእምሮዋን አንስታ በጭንቀት አዲስ አበባ መጣ እንደሞተች ነው እማቀው። ከፍተኛ የራስ ምታት ጭንቀትና የስነ ልቦና እንትን ደርሶባት ማለት ነው። ብዙዎቹ እንደገና ለስነ ልቦና ወንዶቹም ኢቭን በዚህ እንትን ብለው ትምህርት መማር በዛ ልክ ግን በዚህ ሁሉ ክፋት መሃል ግን የነሱ ጓደኞች ነው ክርስቲያን ሆነው እነዚህ ጓደኞቻችን እኮ ከልጅነታችን ጀምረው ሂጃብ ለብሰው ነው ከኛ ጋር ሲማሩ ያደጉ ዛሬ ላይ ምን የተፈጠረ አዲስ ነገር አለ ብለው የቆሙ ካህናትና ሴት ክርስቲያንም አሉ። መጥፎ ነገር አይደለም እናወራ ታሪክ በትክክሉ መተረክ ናሬት ማድረግ ስላለብን በአደባባይ ወጥተው የትግራይ ሴቶች ሊቃን ይበቃል የሚል ሙቭመንት የመሩት ሙስሊሞች አይደሉም። ትግራይ ውስጥ ክርስቲያኖች ሴቶች ነበር የመሩት። በሶሻል ሚዲያ የመሩት ከኛ ይልቅ የጻፉት ይሄ ኋላ ቀር አስተሳሰብ ነው ያሉት አክቲቪስት ክርስቲያን አክቲቪስቶች ናቸው። በሶሻል ሚዲያ የኮነኑት አክሱም ውስጥ ጭፈራ ቤት፣ ጫት ቤት፣ ሽሻ ቤት ኢቭን እምነት የሌለው መጥፎ ባህል ይዞ የሚመጣ ቱሪስት እግረውን አጥባ እየተቀበለች ለአክሱም ህልውና አክሱም ዛሬ ላይ እንደዚህ እንትን ላደረጉ የራሷ ዜጎች የተለየ እምነት ስለያዙ ዜግነታቸውና የዜግነት ክብራቸው ቀምታ ደንቁራችሁ መቅረት አለባችሁ ብሎ የሚል ፍርድ እስከ መስጠት በዛ ላይ ሴቶች ላይ በጣም አሳፋሪ መሆኑ ብዙዎቹ ትላልቅ እንትን ላይ ያሉ ሰዎችም ክሪቲሳይዝ አድርገውታል፣ አውግዘውታል፣ ጽፈውበታል በሚዲያ ማለት ነው። ከሙስሊሙ በተሻለ መልኩ ማለት ነው። ሙስሊሙ እንዳለ ነው ስራው ጥያቄው ስለሆነ የነሱ ጓደኞች እንደገና በሂጃባቸው ምክንያት ጓደኞቻችን አትማሩም የሚባሉ ከሆነ እኛም አንማርም በቃ አንገባም ብለው ክላስ የቀጡ ክርስቲያን ደግ ቀና ልብ የታደሉ የነሱ ክርስቲያን ሴት ጓደኞቻቸውም አይተናል። የክርስቲያን የሃይማኖት አባቶች ሆኖ ይሄ እኮ ትእዛዝም እኮ የኛ ትእዛዝ ነው ማርያምን እኮ ጸጉሯን ሸፍና ነው እንጂ ምናያት ራቆቷን አላየናትም ብለው የሚከራከሩ ቀና የሃይማኖት አባቶችም አይተናል። የፖለቲካው አጀንዳ ይዘው ጽንፍ የሚያራምዱ የእምነት አባቶችም ከፖለቲካው ኃይልና ከጽንፈኛ ብሔርተኛ ተሰልፈው
ሙስሊም አልነበረም፣ ሙስሊም ትግራዊ አይደለም፣ የተጋሩ ሙስሊም ተጋሩ አይደሉም፣ የትግራይ ሙስሊም ተጋሩ አይደሉም፣ ማንነታቸው ትግራዋይነት አይደለም። ከትግራዋይነት ይልቅ እንደገና ኢትዮጵያዊነታቸው ያደላሉ። የትግራይ መገንጠልና የትግራይ ሀገርነት ፕሮጀክት አይቀበሉም። ስለዚህ ኤፒስቴሚክ ኢንጀስቲስ ምልህ ይሄ ነው። በማንነትህ እውነታ አንተ ብትናገር ተቀባይነት የለውም። ትፈረጅና ሙስሊም ትግራዋይ በመሆንህ ትግራዋይነትህ ላይ እስልምና ስለጨመርክበት ምርጫ ስለሆነ እኩል በሀገርህ ጉዳይ በዛ ክልል ጉዳይ አሜኔታ የላቸውም አንተ ላይ። እነሱ የተለየ እንትን አላቸው። ስለ ታሪክህ መተረክ፣ በእውቀት መከራከር፣ መጻፍ አትችልም የሚል ብይን አላቸው። መደራጀት አትችልም፣ ትገፋለህ። እኩል ፖለቲካሊ ኢንቮልቭ የማድረግ የመወሰን ፖለቲካሊ ሪፕሬዘንት የመሆን እንትን የለህም ይላሉ። እንግዲህ አሁን ይህን የሂጃብ እገዳ አሁንም እንደ እርስዎም እንዳነሱት የሃይማኖት አባቶች ሳይቀር የክርስትና እምነት ተከታዮች፣ ዲያቆኖች፣ ቄሶች ሁሉ በተወሰነ ደረጃ የተቃወሙት አሉ እና ይሄን እያስፈጸመ ያለው ማን ነው? የክልሉ መንግስት ነው? የሃይማኖት ተቋማት ናቸው? የፌዴራል መንግስቱስ ምን ማድረግ አለበት ይላሉ? ለዚህ መፍትሄው ማለት ነው። አዎ አሁን ምንድነው መነሻው ነው? መነሻ ፈጠረው ትግራይ ውስጥ የተፈጠረው የፖለቲካል አለመረጋጋት ነው። ስርዓት አልበኝነት አለ። ንቶኒ ሂጃብ እኮ ብዙ ሰዎች ሞተዋል፣ እያየህ ነው። በየጠራራ ፀሐይ ሰው እየተዘረፈ ነበር ምናምን። በዚህ መሀል ላይ ህግ እየተፈጸመ አይደለም ማለት ነው። ሃይ ባይ የለም። ወንጀል የፈጸሙ እነዚህ ሰዎችም ይህን አጋጣሚ ተጠቅመው ሁለት ኃይሎች ናቸው እያልኩ ነው። አንድ ኃይል ሙስሊሙን በመጨቆን የአክሱም የሃይማኖት ጉዳይ አራግቦ ለፖለቲካ ትርፍ የሚነግድበት እዚህ ህወሓት ጽሕፈት ቤት የመሸገ ኃይል አለ። አንድ እያልኩ ነው። ሁለተኛ እዛ አክሱም እና ትግራይ ቤተ ክህነት የመሸገ እንደገና ያ የዘመናት አሉታዊ ታሪካዊ ትርክት የጨቋኛ ተጨቋን የአንድ እምነት የበላይነት ሊመልስ ከንቱ ህልም ያለው አክራሪ ብሔርተኝነትና እምነት የሚያራምድ ከፊል ኃይል እንደገና አለ። ከዚህ ፖለቲካ ሲስተሙ ከስርዓቱ ጋር ተባብሎ ስለዚህ አክሱም የአንድ እምነት ማዕከል አደርጋለሁ ብሎ የተነሳ ማለት ነው። እነዚህ ኃይላት ናቸው አሁን አክሱም ውስጥ እየፈጸሙ ያሉ። እንዴት እየፈጸሙታል? ለምሳሌ የክልሉ የትምህርት ቢሮ ኃላፊ ዶክተር ጉሽ ኪሮስ ይባላል። ህወሓት ነው የፈጸመው። የሾመው ሹመቱ ከህወሓት ጽሕፈት ቤት ነው የተሾመው። ሲጠየቅ አይ ሄዳችሁ ለህወሓት ጽሕፈት ቤት ጠይቁ ከዛ ነው የተነገረኝ ብሎ ነው ቃል በቃል የመለሰው። ወይ ፌደራል እንትን አለ። ከፌደራልና ከክልል ያለው የፖለቲካል ሰንሰለት እንደምታየው ነው። ተበጥሰዋል ማለት ይችላል። አሁን ላይ የፕሪቶሪያ ስምምነት ነው አንድ ያመጣው የፖለቲካል ኢንስታቢሊቲው እነሱ የህግ ተፈጻሚነት እንዳይኖር እያደረገ ስለሆነ ነው። እንዳይጠየቁ እንጂ ከህግ በላይ ሆነው አይደለም። አክቹአሊ የህግ ተፈጻሚነት የለም ትግራይ ውስጥ። ኖት ኦንሊ በሂጃብ ብዙ ወንጀል እየተፈጸመ ነው። የክልሉ ትምህርት ቢሮ ለወረዳው ትምህርት ቢሮ ጽፏል። የወረዳው ትምህርት ቢሮ ኃላፊ ከክልል መንግስት በላይ ሆነ። ከጊዜው አስተዳደሩ በጊዜው አቶ ጌታቸው ረዳ ነበርና የወረዳ የትምህርት ቢሮ አንድ ኃላፊ አላስፈጽምም አለች። ምን ማለት ነው? ከንቲባው የዚህ ሂጃብ ክልከላ አካል ነው። አክሱም ውስጥ ከእንግዲህ ሂጃብ አይለበስም አሉ። ከዚህ ከመንበረ ሰላማ የምትላቸው ጥቂት አክራሪ ጽንፈኞች ያሉ ኃይሎች እንደገና ድሮም ዛሬም ነገም አክሱም የአንድ እምነት ማዕከልና እንትናት መገለጫ ናት። ሙስሊም የሚባል ማንነት ትግራዋይ የለም፣ አልነበረም፣ አይኖርም። በሚዲያ ያው ኤቪደንሱ እንትን ማለት ይችላል ብለው የማንነት መገፋት አይደንቲቲ ዲናያል ማንነት እስከ መቀማት ተደርሷል። ስለዚህ ሲስተሙ ውረድ ተዋረድ
ኃይሉ የፖለቲካል ኃይሉ በሚዘውረው የፖለቲካል ስርዓት ሲስተም እስከ የትምህርት ቤቱ ዘበኛ ነው የሚጀምረው። ሂጃብ አድርገው ሲገቡ ዘበኛው የፖለቲካ መሳሪያ ነው እንደዚህ በላቸው ይባላል። ርዕሰ መምህሩ ይነግረዋል። ለርዕሰ መምህሩም የወረዳ ጽሕፈት ቤት ትዕዛዝ ይሰጠዋል። ለወረዳ ጽሕፈት ቤቱ ከክልሉ ትምህርት ቢሮ ጽሕፈት ቤት ነው ከልክል ብሎ የተነገረው። ለክልሉ ትምህርት ቢሮ እንደገና ከህወሓት ጽሕፈት ቤት ነው ሂጃብ ለፖለቲካ መሳሪያ አድርጎ እንዲከለክል ትዕዛዝ የተሰጠው። ይህን ቼን አልፎ ነው አሁን እየተፈጸመ ያለው እንጂ ርዕሰ መምህሩ፣ አስተማሪው፣ ዘበኛው ብድግ ብሎ አልከለከለም ሂጃብ። ስለዚህ ፖለቲካል ሲስተሙ ነው የምልህ ከላይ ጀምሮ እስከታች ያለው ሆሪዞንታልም በለው ቨርቲካልም ነው። ሆሪዞንታል ያልኩ በዚህ አክራሪ ጽንፈኛ ብሔርተኛ አለ። በዚህ እንደገና እምነት የበላይነት የሚፈልጉ አክራሪ እምነት ተከታይ ጥቂት አመራሮች አሉ። ቨርቲካልም ፖለቲካ ሲስተሙ አለ። ምንድነው እየሰራ ያለ ሲስተሙ? ከስር እንደገና ተደፍቆ የተያዘው የኛው የሚጨቆል ሙስሊሙ ነው። ክሮስ ይሰራል አይደል? ይሄ ነው ሲስተሙ ያለው። እንግዲህ በመጽሐፉ ምዕራፍ 5 ላይ እንግዲህ አክሱምን ዳግማዊ ቫቲካን ወይስ ዳግማዊ ኢየሩሳሌም የሚል እንግዲህ ኃይለኛ ጥያቄ አንስተዋል። ይህ ጥያቄ እስኪ የተወሰነ ያብራሩልን። ዳግማዊ ቫቲካን ወይስ ዳግማዊ ኢየሩሳሌም ማለት እስኪ የተወሰነ ያብራሩልን። አዎ ይሄን መፍትሄው እዚህ ላይ ነው ያለው። አክቹአሊ አሁን የዘመናት ትርክት መጣ ስለናወራ ነበረ። አሁን አክሱም ምንድን ነው የምትፈልገው ነው አሁን ጥያቄ። አክሱምን ነው የጠየቅኳት ወይም ደግሞ አክሱምን እንደዚህ እናደርጋታለን ለሚሉ ሰዎች ነው ጥያቄው። አክሱም ማድረግ የሚፈልጉት ቫቲካን ታውቃለህ? ቫቲካን ማለት ራስዋን ከዓለም እንትን እንደዚህ አጥራ ሌላ እምነት ተከታይ የለም። 100% የአንድ እምነት የካቶሊክ ተከታይ ነው። በአጥር የታጠረች ናት። ስለዚህ አንድ የካቶሊክ ደሴት ናት ማለት ትችላለህ። የእምነቱ ደሴት ናት። ሌላ አማኝ የለም፣ አይፈቀድለትም ምናምን ብዙ ነገር። ወይ አክሱም ዳግማዊችን እንደዚህ ራስዋን አጥራ በሂደት ሙስሊሙን፣ ካቶሊኩን፣ ፕሮቴስታንቱን፣ ኢአማኙን አይዶን ነው በሂደትም አላቅም ብዙ እምነት ሊመጣ ይችላል። እምነቱ ስለቀየረ ማንነቱ ሊቀማ ነው ወይ? አሁን ለምሳሌ ክርስቲያን ነበረ፣ ፕሮቴስታንት ከሆነ አክሱም ተወልዶ እዛ ያደገ ነው። ሌላ እምነት ከያዘው ወይ ሙስሊም ከሆነ ማንነቱ ይቀማል ማለት ነው። አሁን እንዳየነው ታሪካዊ ትርክት አመጣጥ ልክ ሙስሊሙ እስልምና ከተቀበለ በኋላ ነው እንጂ ክርስትናም ነበረ እኮ ሙስሊሙ። ከዛ በፊትም እምነት አልነበረው። ጀስት እዛ ስለተወለደ በውረድ ተዋረድ ብዙ አይነት ከቅድመ አያት ምናምን እያለ መጣ። ቅድመ አያቱ የሆነ እምነት ነበራቸው። ሲወለድ አይሁዳው እምነት ተከተሉ አያቶቹ እንበል። ከዛ ቀጥሎ ክርስትና መጣ ተቀበሉ። እሱ ላይ ሲደርስ እስልምና ጊዜ ሆነና ወደ አካባቢ መስፋፋት ሲጀምር እስልምና ተቀበለ። ወይ አሁን በዘመናችን እንደገና ፕሮቴስታንት ሌላም እየመጣ ነው። እኔ አውቃለሁ አክሱም ውስጥ ጓደኞቼ ያሉ ኢአማንያን አሉ ብልህ ሜቢ ሆኖ ብዙ ላይቀበሉት ይችላሉ። እኔ አክሱም ልጆቹ ነው ኢአማንያን አሉ ማቃቸው እምነት ኤቲስት ናቸው። እና ብዙዎቹ ከነሱ ነው እንዳም ከኔ ይልቅ እነሱ ይሄን ነገር ያብላሉታል። ይሄ አክሱም ጭቆና ጉዳይ በጣም ነው የሚሰማቸው። ምክንያቱ እንዳልኩ አድማሳዊ የሆነ ልኬታችን የሰው ልጅ አረዳድ ነው የሚወስነው። አንድ ይሄ ታቦ የሚለው በጣም በጨለምተኛ የሆነ ማህበረሰባዊ አስተሳሰብ እና በእነዚህ ጨለምተኛ አስተሳሰብ ትርክቶች እየተገነባ የመጣ ጭንቅላትና አሁን የመጣው ትውልድ እኩል አይደለም። አክቹአሊ አሁን እነዚህ ልጆች ሲያስረዱኝ አንድ ሙስሊም ከሚያስረዳህ በላይ ስለ ጭቆናው ፊል ያደርጉታል። ምን ይላሉ? ብዙ ጊዜ የሚያስቁኝ ወይ እኔ ኤቲስት ነኝ ይለኛል አንድ ጓደኛ ቢሮ ውስጥ አብረን እንሰራለንና እኔ ኤቲስት ነኝ ብላሁን ትግራዋይነቴን አክሱምነቴን ይቀማል ማለት ነው። ከዛ ውጣ እባላለሁ፣ መታወቂያ ማለት ሰጥም ምናምን አለኝ።
የአክሱም ሙስሊም የሆነ ያለው ይሄ ነው አለ። እኔ ምን እንደምሆን ስለማውቀው አሁን ነው ይላል። እኔ ኤቲስት ነኝ ብዬ ኦፊሻል ባደርገው አለ ምን ወይ ሙስሊም በሆን አለ ምን እንደሚደርስብኝ አውቀዋለሁ አለ። ለዛ ነው ዝም ብሎ ኦፊሻል ያልሆነ እንትን ይላል። ስለዚህ ዝም ብሎ ኤቲስት ሆኖ በውስጥ ይዞ ይቀጥላል። ግን he is against that የዳርክ ኤጅ ጭቆና መሳሪያ ግን በጣም ይቃወማል ሙስሊሞች ላይ እየደረሰ ያለው በደል። ስለዚህ አክሱም እንደዛ ከሆነ ምንድነው እየሆነች ያለችው? የተለየ እምነት የያዘ ትገፋዋለች አይደለ? ስለዚህ ራስዋን ቫቲካን ታደርጋለች። ወደ ቫቲካን ማድረግ ነው የምትመጣው። ወይም ታጥራለች ራሷ ከዚህ ወደዚህ ብላ ሌላውን ገፍታ ማለት ነው እንዲወጣ መንጥራ እንደ አረም አጥሩን ታሻግረዋለች። በእነሱ አረም ብለው ስለሚያም እንጂ ሰው አረም የለም። ግን እንደዛ ነው የሚሆነው። እዛ ደሴት ውስጥ አጥር ውስጥ እንደ ቫቲካን መኖር፣ መስገድ፣ መጸለይ ፕሮቴስታንቱም ካቶሊክ ሙስሊም የማይፈቀድለት ከሆነ ምንድነው አጥር ይታጠራል። ከዚህ ውጭ ማምለክ ትችላለህ። እቺ ግን ቫቲካን ናት፣ አክሱም ቫቲካን ሲሚላር ቱ ቫቲካን የሚል አንድ ምርጫ አላት which is impossible በዚህ በኮስሞፖሊታን ስርዓት በሊበራል ዲሞክራት በሆነች ዓለም አሁን እንደዛ ሆናለሁ ብሎ ማሰብ ተገቢም አይደለም። ለምን ብትለኝ ሌላ ተውና ቱሪስት ኤቲስት ይመጣል እዛ ውስጥ ይቆያል። ካቶሊክ ቱሪስት ይመጣል ይቆያል። ሙስሊም ቱሪስት ይመጣል ይቆያል። አመራር ይመጣል፣ ዓለም አቀፍ ሰዎች ይመጣል ይቆያሉ እዛ ውስጥ። ስለዚህ ኢምፖሲብል ነው ማለት ነው ባይ ዲፎልት። አይደለም የራስ ዜጋ መንጥረ ማንነቱ ቀመተ ከዚህ ደሴት በመለስ የተቀደሰ ነው ከዚህ ደሴት አጥር በመለስ የተረገመ ኩነኔ ብለህ አጥረህ በዚህ ዘመን መኖር ምርጫ መጤው ከሌላ ዓለም የመጣ የሌላ እምነት የሌላ አስተሳሰብ የሌላ ባህል ተከታይ ቱሪስትም እግሯ አጥባ ትቀበለዋለች። ካልሆነ እንደዛኛው ዘመን ራስዋን አጥራ ከዓለም አስተሳሰብ ራስዋን ገድባ ክሎዝድ ፎሪን ፖሊሲ ተከትላ ዓለም ምን እየሆነች እንዳለች ሳታቅ የተለየ ዳይቨርሲፋይድ የሆነ አስተሳሰብና ስልጣኔ አክሱም የዘጋችው አጥራዋ እኮ ልክ ጃፓን 16ኛ ክፍለ ዘመን ፎሪን ክሎዝድ ፎሪን ፖሊሲ የሚል የሌላ ዓለም አስተሳሰብ ባህል እንዳይመጣ ብለው ጃፓኖች በዘመኑ በጣም ወግ አጥባቂ ነበሩ ይባላል እና የምዕራባዊ ዓለም አስተሳሰብ ምናምን የሌላ እንትን እንዳይመጣ ብለው አገራቸው አጥረውት በሁለት ፊዚካል አጥርና ያስተሳሰብ አጥር ማለት ነው። ፊዚካል አጥሩ አጥር ነው ታውቀዋለህ። ያስተሳሰብ አጥሩ እንደገና ሌላ አስተሳሰብ፣ ሌላ አመለካከት፣ ሌላ ፍልስፍና፣ ባህል፣ እምነት እንዳይመጣ ገድበውት ንግድ እንኳን ከዓለም ጋር በንግድ ስለሚገባ ነገርየው አስተሳሰቡ ንግድባቸው እስከማቋረጥ ደርሰው ነበር ይባላል። ሶ እንዳም አክሱም ያኔ ሙስሊሞችን ላደረገትልን ውለታ ተብላ አክሱም ተገድባ ስትቀር ሙስሊሞችን በወታደራዊ በንግድ በመናመን አክሱም ፒስፉሊ ሰላማዊ የሆነ ፖሊሲ ነው የተከተሉት። አክሱም ላይ እስልምናው የተስፋፋም በንግድና በእነዚህ ሰሃባዎች እዛ የቀረቡ ሰሃባዎች ናቸው እንጂ አክሱም ላይ የታወጀ ጦርነት የለም። ከዛ በኋላ አክሱም እያገገመች ሲመጣ ከንግድ ጋር ምናምን እኮ አክሱም ራሷ እኮ ተመልሳ እስከ ጅዳ መዋጋት እኮ ጀምረው ነበር እኮ ካሊፎች። በዛ ላይ ታገሱና አንዴ ሲያበዙት ነው ቀይ ባህርን መጥቶ አቋርጦ ጅዳን ሲደርስ የተጨፈለቀው ኃይሉ ማለት ነው እንጂ ክሮስ አድርጎ አክሱምን እንትናል። ከዛ በኋላ እስልምና ሲያሸንፍ ግን አክሱምን አደረገች ልክ እንደ ጃፓን ቫቲካን ሆነች፣ አጠረችው። እስልምና እንዳይመጣ እስልምና የዓለም አስተሳሰብ የዓለም ስርዓት ሆኖ አሉ። አክሱም ግን እስልምና እንዳይነካኝ ብላ ወደ ተራራዎች አፈግፍጋ ባህርዋን ዘግታ ዓለምን ምን ተፈጸመ የሆነ ምን እየተፈጸመ እንዳለ ሳታቅ የእስልምና ተውት የእስልምና ብራይት የሆነ ፊቸር ዓለምን የቀየሩ አስተሳሰቦች እነ ባግዳድ እነ ቲምቡክቱ ጄኔን ሃውስ ኦፍ ዊስደም ተብለው የዓለም የጥበብ ማዕከል ተብለው እውቀትን እስልምና ዓለምን ሲያንጸባርቃት
አክሱም ራስዋን ዘግታ በጨለማ ነበር ስትኖር የነበረው እስልምናን ፈርታ እንደ ፎቢያ። ይሄ ነው ከዚህ ነው ትርክቱ እየመነጨ ያለው። ስለዚህ አክሱም እንደ ድሮዋ ይሄን ጨለማ ፊዚካል ባውንደሪና ያስተሳሰብ ባውንደሪ አኑራ ዜጎቿን እየገፋች ጥቂት የምትፈልገው እምነት የሚከተሉ እንደ ቫቲካን አጥራ ነው የምትቀጥለው ወይስ ዳግማዊት ኢየሩሳሌም ሆና ነው የምትቀጥለው ነው ጥያቄው። ቫቲካን ዲፋይን አደረግናት። ዳግማዊት ኢየሩሳሌም ምንድናት? ያቺ ኦሪጂናል አክሱም ግን ኢየሩሳሌም ናት። መጽሐፉ ሽፋን ላይ አይተው ከሆነ መስጂድ አልአቅሳና የክርስቲያን ቸርች ፕላስ የጁሾች ቴምፕል አንድ ላይ የያዘ እንደዚህ ቆሞ ታይዋለ። ሽፋን ያዩት ነበር ግን እሱ አንድ ሲምቦሊክ ሪፕሬዘንቴሽን ነው። መጽሐፉም ይገልጿል። አክሱም ድሮ ምን ነበረች? የአይሁድ እምነት ተከታይ ነበሩ። ቤተ እስራኤል አሉ አክሱም እስካሁን ታውቃለህ። ይሄ አክሱምና አካባቢዋ ያኔ ቤተ እስራኤል ሆነው የመጡ ቀጥቃጢ፣ ቡዳ፣ አንጠረኛ ምናምን እያሉ ጥበብ ስለነበራቸው ከማህበረሰቡ ከልቸር አይደንቲቲ የተለየ እንትን ስለነበራቸው እየተገፉ ሳፕረስ እንትን እያሉ ማንነታቸው የአይሁዳዊ ቤተ እስራኤላዊ እንትናቸው እየጣሉ የሌላው የማጆሪቲ ማንነት እንዲለብሱ ተደረገ። መልካም እንግዲህ የርሶ መጽሐፍ እንግዲህ በቅርቡ የታተመ መጽሐፍ አለ። አንባቢያን እንግዲህ ይህን መጽሐፍ ካነበቡ በኋላ እንዲይዙት የሚፈልጉት ዋነኛ መልእክት ምንድን ነው? በተለይም ለአክሱም ተማሪዎች ቀውስ መፍትሄ እንዲመጣ የሚመለከታቸው አካላት ምን ማድረግ አለባቸው የሚለውን ሁለቱንም ጥያቄ አንድ ላይ ሁለት ነገር ነው። አሁን እንደነገርኩ እኔ መጽሐፌ የተነሳው ከቁርአኒክ ፕሪንሲፕል የሆነ የብዝሃ ማንነት፣ የብዝሃ አስተሳሰብ፣ የተፈጥሮ የብዝሃነት ሚስጥር የሚል ፐርስፔክቲቭ ነው የተቃኘው። ብዝሃነት የሰው ልጅ በምዕራብ ይኑር በምስራቅ የብዝሃነት ተፈጥሯዊ ፎርሙላ ቀመር ብዬ ነበር። መጀመሪያ ብዝሃነት መጀመሪያ መረዳት አለበት። ኖት ኦንሊ ለአክሱም ለዓለምም መፍትሄ ይሆናል ብዬ ነው የማምነው። የብዝሃነት ሚስጥርና የተፈጥሮ የፈጣሪም መለክታው ሚስጥርም ስለሆነ ብዝሃነትም የሰው ልጆች የብዝሃነት ሚስጥር ይረዱት ባይ ነኝ። ስንረዳው ወይ የኔ እኔ ብቻ አንተ ጥፋ ምናምን የሚሉ የኔ እምነት ፖለቲካውም ጭምር ነው። የኔ አስተሳሰብ፣ የኔ ፓርቲ፣ የኔ ብሔር፣ የኔ አካባቢ፣ የኔ ፓርቲ ምናምን የሚሉ ይጠፋሉ። ምክንያቱ ተፈጥሮ ኔቸር ብቻ ዓለም የተሰራችበት ስሪት ኤሌመንት ዳይቨርሲቲ ነው። አንተ ጥፋ እኔ ልኑር፣ አንተ አምልክ እኔ ፎቅ ላይ የተንጣለለ ልቀድስ፣ አንተ ፀሐይ ላይ አምልክ ወይም ውጣ ጥፋ እኔ ብቻ ምናምን የሚሉ አንድ ሲንግል የሆነ ሆሞጂኒየስ ፍላጎት የሚባል የለም እዚህ ዓለም ውስጥ። አስተሳሰቡም ዳይቨርሲፋይድ ነው፣ ፖለቲካል አውትሉኩም ዳይቨርሲፋይድ ነው፣ አፈሩም ዳይቨርሲፋይድ ነው፣ ፍላጎቱም ዳይቨርሲፋይድ ነው። ልክ እንዳልኩ አንድ ቤት ውስጥ አድገህ ከአንድ ቤት ዘግተህ ብታሳድጋቸው እንኳን ተመሳሳይ ምግብ ተመሳሳይ አየር እንኳን አንድ አይነት አስተሳሰብ ፈተህ ብትለቃቸው አንድ አይነት እንትን አይኖራቸውም። አንድ አይነት እምነት ሊይዙ አይችሉም። ኖት ኦንሊ ዚስ እኮ አይተነዋል እኮ ቁርአን ራሱ ባይብልም አስተምሮናል። ኢቭን የነቢያት የቅዱሳን ልጆች ሚስት ምናምን እኮ የተለየ አስተሳሰብ የተለየ መንገድ እኮ ይዘዋል እኮ። የሚያዋጣቸው ከሆነ የሚጠይቃቸው አላህ ነው። የጥፋት መንገድ ከሆነም እንጂ ብዙ አመለካከት ይዘዋል። አይተናል በታሪክ ብዙ ቀሰሶች ቁርአን ላይ ቀሰስ ላይ የምታውቀው ነው። ስለዚህ ብዙ አስተሳሰቦች ነበሩ በነቢያት ፋሚሊ ውስጥ። ባልና ሚስት ውስጥ አንድ ነቢይ የሚያስበው የሚያመልከው ሌላ፣ ሚስቱ ሌላ፣ ወንድሙ ሌላ፣ አባቱ ሌላ፣ የተለያዩ እንትኖች ነበሩ። እኛ ልንገድበው አንችልም ነው ባይዘው። አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም ሲነግራቸው አንተ ከአቅምህ በላይ ነው ይሄ ነገር እገሌን ይሄን ሳይዝ ብለህ በቁጭት ራስህን እንትን እንዳትል፣ አንተ መንገዱን የመጠቆም የማሳየ እንጂ ይህን እምነት ተከተል ብለህ እንትን የማድረግ እንትን የለም አቅሙ እንትኑ የለም ብለዋል በቁርአን ውስጥ ተደጋጋሚ አይተው ከሆነ። ሌላው
ዳይቨርሲቲ የማመን ነፃነት መሆኑ በእምነት ማስገደድ ብሎ የለም ብሎ አልበቀራ ይጀምራል። ላኢክራሁ ፊዲን ብሎ የተለያየ እንትኖች ስታይ ምንድነው ይሄ ምን ማለት ብትለኝ ማንንም ልታስገድደው አትችልም። ስላስገደድከው ብቻም ትክክለኛ አምኖበት የተከተለው መንገድ ነው ማለት አትችልም። ለማንኛውም አንተ ማድረስ ያለብህ መልእክቱን ነው፣ መንገዱ ነው መጠቆም ያለብህ። በዚህ ትለዋለህ፣ አይ አልሄድም፣ በዚሁ ጅብ አለ፣ በዚሁ ውሻ አለ፣ ሶ በዚሁ ውሻ ባለበት ብትሄድ ሴፍ ነው መንገዱ። ውሻውን አትሊስት እንደምንም ብለህ አስፈራርተም ቢሆን ማለፍ ትችላለህ። እዚህ ያሉ አውሬዎች ግን ልታልፋቸው አትችልም ብለው አይ በዚህ አውሬዎች ወዳሉበት ነው የሚሄደው ካለ የራሱ ምርጫ ነው። ግን መንገዱ አድቫንቴጁና ዲስአድቫንቴጁ ነግረዋል። ሪሳላ ነው ይሄ፣ ቁርአንም ይሄ ነው ረሱሎችም ታቢዎችም ምናምንም የነገራቸው። ስለዚህ ምንድነው የሰው ልጅ እኛ አንድ ሰው ከሚያስበው በላይ አላህ የፈጠረለት አድማስ አለ ማለት ነው። እኛ ልንገድበው ማንችል ራሱ የሚያይበት መንገድ መነጽር አለ። ትክክለኛው መንገድ መጠቆሙ ሌላ ነገር ሆኖ ከዛ በፊት ግን የተፈጠረበት ራሱ ስኮፕ ኦፍ እንትን አለ፣ መረዳት አለ። እኔ ባስረዳው እዛ ላይ እኔ በደረስኩበት የስኮፕ ኦፍ ስቴት ኦፍ አንደርስታንዲንግ እዛ ላይ ላይደርስ ይችላል። ዛስ ዋይ እስልምና በዛ ስኮፕ ኦፍ አንደርስታንዲንግ እስከ ይደርስ አስረዳው እንጂ አትግፋ ወይም አታስገድደው የሚለው። ስለዚህ ምንድነው ዳይቨርሲቲን ስንረዳው ፎርሙላ ነው፣ የማይቀር ነው፣ የማይቀየር ነው። በብዝሃ የተፈጥሮ ሚስጥር የመለክታዊ ተአምር ነው የሰው ልጅ አብሮ ሊኖር ሊኗኗር በሰላም ሊቀጥል የሚችለው የሚል ነገር መውሰድ አለባት። ሁለተኛ በዚህ ዘመን ዓለም የዓለም አስተሳሰብ ግሎባላይዜሽኑ፣ የሰው ልጅ አመለካከት፣ ፖለቲካው፣ ፍልስፍናው አሁን እኛ እምነት በምንገድብበት በጭቆና የተለየ አስተሳሰብ እምነት ስለያዘ በምንገፋበት ሌቨል አይደለችም ያለችው ዓለም። በየሰከንዱ በየቀኑ አዲስ አስተሳሰብ እየተወለደ በሄደበት ባለበት ዓለም ውስጥ ሆነ እምነት ልትገድብ አትችልም። እምነቱን በኃይል ልትቀይረው አትችልም። ኢንፎርሜሽን ደብቀ በሴራ ፖለቲካ ጭቆናን ልታራምድ አትችልም። አክሱም ይሄ አትችልም፣ ማድረግ ማስቀጠል አትችልም፣ አቅሙም የላትም። ስለዚህ መፍትሄው ምንድነው? አክሱምን ዳግማዊት ስልጣኔዋን የተለያየ አስተሳሰብን እንትን አድርጋ እነዚህ ዓለም አቀፋዊ ህገ መንግስታዊ ሞራላዊ መንፈሳዊ ማህበራዊ መብትና ስሪት ህግ ስለሆኑ የሞራል ቫልዩም ስለሆነ ሂጃብ ክብርም ስለሆነ ለአክሱም ጭምር የተለየ መገለጫዋ ማንነቷም ስለሆነ ዳይቨርሲቲን አክብራ አቅባ ብትኖር ስልጣኔዋን የምትገልጽበት የተሻለ አጋጣሚ ነው እላለሁ። መልካም። እንግዲህ በመጨረሻም እንግዲህ በዚህ ቃለ መጠይቅ ላይ ቀረ የሚሉት ሀሳብ ካለ ወይም ደግሞ ማስተላለፍ የሚፈልጉት መልእክት ካለ የመጨረሻ እድል እንስጠውትና ፕሮግራማችን እድሌ ቴንክ ዩ ይሄን እድል ስለሰጠኝ በአንድ ደቂቃ ይሄን አገር አቀፍ መድረክ ፓናል የቡክ ላውንች የመጽሐፍ ምርቃትና እንደ ሀገር አቀፍ ፓናሊስት ከአክሱም ጉዳይ ማያይዘን ህዳር 21 ሀገር አቀፍ መድረክ አለ። ይሄም መጽሐፍ ሪቪው አድርጎ በአማርኛ ይቀርባል። ብዙ ተመሳሳይ ጉዳዮች ሀገር አቀፍ የምንወያይበት መድረክ አለ ህዳር 21 በዚህ ቀጣይ 2 ሳምንት ማለት ነው። ስለዚህ ሀገር አቀፍ መድረክ ነው። በዚህ አጋጣሚ ታዳሚዎች ሆነው መድረኩ እንዲያደምቁት ጥሬን አስተላልፋለሁ። ከዚህ በተጨማሪ እንደገና ይሄ መጽሐፍ ወደ አማርኛ ተመልሶ በህትመቱ አካባቢ ያው እንደምታውቀው ነው በዚህ ዘመን ብዙ ያልታተሙ መጽሐፍት አሉና ይሄ ታሪክ ነው፣ ትውልድ ነው እና በዚህ ህትመት ላይ ተባብረውን ይሄ መጽሐፍ ለመላው ኢትዮጵያ እንዲደርስ ስፖንሰር የሚያደርጉን ካሉ አማርኛው ወደ አማርኛው እየተመለሰ ስለሆነ የሚተባበረን ካለን እግረ መንገዴ ጥሬን አቀርባለሁ። አመሰግናለሁ።
ውድና የተከበራችሁ የሀሩን ሚዲያ ተከታታዮች የዛሬው ዝግጅታችን የተከታተላችሁትን ይመስል ነበር። እንግዲህ በዝግጅታችን ብዙ ቁም ነገር አዘል መልእክቶች እንደተላለፉና ብዙ ቁም ነገሮችን እንዳገኛችሁ ተስፋ እናደርጋለን። ከዝግጅቱ ጋር አቲድ ሐሚድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።